ተመስገን ነኝ ተመልሻለሁ ውድ ቤተሰቦች የነበረ ብዙ ውጣ ውረዶች ነበሩ ተመልሻለሁ ውድ ቤተሰቦች ምን ታደርጊያለሽ እዚህ ጨለማ ውስጥ ምን እያደረግሽ ነው ይኸውልሽ የምን መስዋዕት ነገር እስኪ ግልጽ አድርጊልኝ የምን መስዋዕት ተረጋጊ እዚህ ቦታ የተገኘ ነው አንድ ሰው ለማግኘት አንድ ከባድ ሚስጥር ሰምተን ነውና እስቲ ያለውን ነገር ለተመልካች ግልጽ አድርገው እንግዲህ ያው እዚህ ቦታ ላይ አውሬ ሊገኝ እንደሚችል ከዛ በተጨማሪ ደግሞ ለዛ አውሬ በተለየ ሁኔታ ግብር እንደሚፈጸምለት ከጠንቋዩ ጋር ደግሞ ቀጥታ ግንኙነት እንዳላችሁ ምን እያደረግሽ ነው ያለሽው እዚህ ቦታ ላይ ምን በጣም ይሻታል ተመልካቾቻችን ብዙ ደም አለ ዝም በይ ሳሚ ከዚህ በላይ ተቆየን ብሳር ያዝ ጋር ያዘው ዛሬ ታስገድሉኝ አስወጣት ወደዚህ ይዛጭ በቃ አስወጣት ያን በቃ ያልታጠበ ካልሲ ስለነበረ ነው እንጂ ሸተተ ምንም ሌላ ሸት የመጣ ነው ደም አይደለም እሱ እዛ ቦታ ላይ ደም አይተናል ደም አይደለም ቪንቶ ነው እሺ ምናልባት አሁን ደም በቃ ደሜ ሲያንስ ቪንቶ ጠጪበት አሉኝ ቪንቶ ገዝቼ ከዛ መሬት ላይ ማፍሰስ ጀመረ ፈሰሰብኝ ተፈሶብኝ ነው ወድቆብኝ አንተ ትቀልዳለህ እንዴ ወዴት እየሄድሽ ነበር ስትጣደፍ የነበረው ወንዶቹ የሆነ የተላላኩብኝ ነው መሰለኝ ሁላ የሚደፍሩኝ የነበረውና እኔ ደግሞ ከዛ ቦታ ላይ ሌላ ቀን የሆነ ቦታ ሄጄ እንደዚሁ ዝም ብዬ በቃ ልተኛ ብዬ አንቺ ከየት ነው የመጣሽው ምናምን ብለው ደብድበውኛል እኔ ማንነታቸውንም ላቃቸው አልችልም አረ ሴት ነኝ በቃ ተውኝ ምናምን ብላቸው ምንም ምረት ሊያሳዩኝ አልቻሉም በቃ ደበደቡኝ እዛ ቀን ተመልሼ እዛው ቦታ ሄድኩ አትሊስት እነሱ የሚያውቁኝ ሰው ናቸው ምናምን ብዬ ነው ያሰብኩት የነበረው ወይም ደግሞ መትፈሪው አካል ካለ መናገር አለብኝ እንጨርሻለሁ ቁጭ በይ ናውሪኝ ቁጭ በይ አርፈሽ ቁጭ በይ አርፈሽ ስሚኝ እኔ ቁጭ በይ አርፈሽ መጀመሪያ ነገሮች የምትዋሽበት ሰዓት ላይ አይደለም ያለሽው ሰማሽኝ ምን ልታረገኝ ነው እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ የህግ አካላቶች ለኛ ማስረጃ ሰጥተውናል ከዛ በተጨማሪ ደግሞ ስለናንተ የተለየ ያገኘነው ነገር አለ ስለዚህ የእውነት እዚህ ቦታ ላይ አውሬው ነበር ማለት ነው ምንድነው ነበር ማለት አለ አሁን ይገላል ምን ታዲያ ምንድነው ታዲያ ስንገባ እንዴት ልናየው አልቻልንም እንዴ ዝም ብሎ ለማንም ወጠጥ የሚታይ መሰለ እንዴ የተመረጠ ሰው ነው ሊያየው የሚችለው እንጂ ማንም ዝም ብሎ ተነስቶ መጥቼ ልይ ይችላል እኔ ነገርኩ እኮ ተሳስሬ ቁጭ አልኩ በቃ በፈልግ እንኳን የሆነ ቀን ተነስቼ ሱቅ እንኳን ሊድ ብል አልችልም በቃ አንደኛ እሱ ራሱ እንትኑ መርጦሻል ተባልኩኝ በቃ እሱ ከመረጠ መረጠ ነው ምግቤንም ቡናዬንም ጫቴም እዚህ ነው የሚመጣልኝ ከዚህ ንቅንቅ አለል ቆይ ከዛ አርጊ የሚለኝን አረጋለሁ ሰው የሚለኝን ሰዋለሁ አጭሽ የሚለኝን አጨሳለሁ በቃ መለጠች ብቻ ግን የዛ ቀን ሲወራ ሰምቼ ልጅ እንዳላሰብ ምንድን ያልሽው ምን ነበር ያልሽኝ ንገሪኝ እስቲ አረ ምንም አላልኩም ስሚኝ እኔ ምንድን ነበር ያልሽው ጠንቋያ ልጅ አላት ወይ ንገሪኝ ይሄንን አንተ በእናትህ ዛሬ ነው ነው የፈለከው እንዴ ይኸውልሽ ተረጋጊ መጀመሪያ ተረጋጊ እሺ ቃል ግባልኝ ለማን እንዳትናገር ወይ ቃል ግባልኝ እኔ አንድ ልጅ ደግሞ ከዚህ የተለየ ነገር እንትን ያለ ያማን ከሆነ ግን የኛ መውጣት ብቻ ሳይሆን አንቺንም ቀጥታ ወደ ህግ አካላቶች ይጄ የተለየ ምርመራ እንድናደርግልን ነው ተግባባ የተለየ ምርመራ ነው በቃ ወጣልኝ እኛ ምንም የሰራ ነው ወንጀል የለም እርግጠኛ ነሽ አዎ የለም በቃ እዚህ ቦታ ላይ ተመልሼ ስመጣ ግን አፍረሽ እያንዳንዱ ነገር የምትናገሪበት ሁኔታ ነው የፈጠረው ካሜራ ዝቅ አድርግ እስኪ ራቆቷ ነች ብሌን ራቆቷ ነች ወንድሟን ጥሩት ብሌን ራቆቷ ነች እና እሷን የሚጠብቅ ወይም ደግሞ እሷን እየገዛ ያለ አንድ አውሬ ያለ ክፉ አውሬ ስልኳ ሁሉ ንብረቷ እንዳለ እኮ እዚህ ነው ያለው እህቴ ምን አርገሻት ነው ሲጀመር እህቴን አንቺ ነሽ እንትን ሲጀመር አንተ ልቀቀኝ ቆይ ተረጋጋ መጀመሪያ ኒኪያስ ልቀቃት ራቆቴ ዛሲሚቱ ደረቅ ላይ በወንዶች እያስደፈራት ዛሬ ደግሞ የሚሰራ መጣ ይኸውልሽ ተረጋጊ ስሚኝ ናር መጀመሪያ እባክሽ ነግቢ የትም አትሄጂም አንቺ ላይ አጠራጣሪ ነው ይኸውልሽ ደፈረኝ ነው ብዬ ነግቢ መጮህ ካለብሽ መጮህ ትችያለሽ ቁጭ ባርፈሽ ሰሚኛለሽ ጥንቆላ ጋር ግንኙነት አላት ብለን ያሰብናት ሴት እሷ ጋር ፎቶ አንስተን የነበረው ዕቃና አንቺ ጋር የነበሩትን ፎቶ አንስተናቸው የነበሩትን ዕቃዎች ስናመሳክር ደግሞ አንድ በአንድ ሁሉ ነገራችን የሚመሳሰል ነው ይሄ ነገር ደግሞ ግጥምጥሞሽ ሊሆን አይችልም የተለየ ሁኔታ ስላየ በተደጋጋሚ ጊዜ ተደብቀሽ ወደ ጫካ የምትገቢ አይነት ሴት እንደሆንሽ ነግሮናል ጫካ የምትገቢው ለምንድን ነበር ምንድነው የምትለው ስሚኝ ጫካ የምትገቢው ለምንድን ነበር ቁጭ በይ ነይ ውጣልኝ ከቤት ቁጭ በይ በፈጠረ ኮታተን ይዘው ውጣልኝ እንድንጠቀም አታርጊ ቁጭ በይ አርፈሽ ቁጭ በይ
ኃይል እንድንጠቀም ምንድነው የምታወራው? ቁጭ በይ አርፈሽ። እኔ የማውቀው ነገር የለም። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ቤቷን ሙሉ በሙሉ ፈትሹልኝ። እንደ ትናንቱ እንዳትዘናጉ በደንብ ፈትሹልኝ። ነይ ቁጭ በይ። በጉልበት መግባት ሳይንስ ጭራሽ ቤቴ ህጋዊ ሰው ነኝ ብለሻል አይደል? ስለዚህ ቤትሽ በደንብ ይፈተሻል። ነይ ቁጭ በይ። ቤትሽ እያንዳንዱ ነገር ይፈተሻል። ያ ማይሆን ከሆነ ይኸውልሽ ህጋዊ ሰው ከሆንሽ ቤትሽ በደንብ ነይ ቁጭ በይ። ስለዚህ ነገር ማትናገሪ ከሆነ ማስረዳት እንደዚህ አይደለም። ስሚኝ እመለሳለሁ ብላ ነው የወጣችው። ስንት ጊዜ ነው እዚህ ቦታ ላይ ከጠፋች? ስንት ቀኗ ነው ከጠፋች እዚህ ቦታ ላይ? ግልጽ አድርገሽ ንገሪኝ። ስንት ቀኗ ነው ከጠፋች? ከጠፋች እኮ ቆይታለች አይደለ? ጠፋች ማለት ደግሞ ስልኳ ልትመልሽላትና ያለውን መረጃ መናገር ትችይ ነበር። ያንን ነገር መናገር ለምን አልቻልሽም? ለምን አልቻልሽም? ያን ነገር መናገር። የእህቴ ስልክ ምን ይሰራል? ቁጭ በል መጀመሪያ። የእህቴ ዕቃ ምን ይሰራል? እህቴ ተገኘች እንዴ? ስማ እህቴ እንደዛ አይደለም እንዴ? መጀመሪያ እንደዛ አይደለም እኮ የእህቴ ዕቃ እዚህ ምን ይሰራል? ስልኳ ቦርሷ እንዳለ እዚህ ነው። ይኸውልህ ሚኪያስ እባክህን ተረጋጋ። ማትናገሪ ከሆነ ነይ ውጪ። ተነሽ እባክህ። እነግርሃለሁ። እሺ እውነቱን እነግርሃለሁ። እያንዳንዱ ነገር ትናገሪያለሽ። ግልጽ አድርገሽ ትናገሪያለሽ። ተነሽ እነግርሃለሁ። ተነሽና ቁጭ በይ። አሁን በመጀመሪያ ግን እባክህ ቃል ግባልኝ። ተነሽና ቁጭ በይ። መጀመሪያ እኮ ቁጭ በይ። ቃል ግባልኝ። ምንም እንደማታደርግ ለእንዳንቺ አይነት ወንጀለኛ ምንም አይነት ቃል አልኩ። ሁሉንም እነግርሃለሁ። መገበሪያ ማለት ያቺ ጠንቋይ እኔም በሷ ብዙ ነገር ተጠቅሜያለሁ። እየኖርኩ ያለሁትም በሱ ነው እና ጠንቋይዋ የመጀመሪያ ልጅ ነው የምትፈልገው። ብሌን ደግሞ የመጀመሪያ ቤተሰቦቿ የመጀመሪያ ልጅ ናት። ማለት ይህን ነገር ሁሉ አንቺ እንዴት ልታውቂ ቻልሽ? በምን አይነት መንገድ አጣራሽ? ከዛ ራሴን ከሳትኩ በኋላ የሆነ ጫካ ውስጥ አስገባችኝ። የሆነ ጊዜም ልክ እንደዚህ እንትን ብላኝ ነበረ፣ እንግባ ምናምን ትለኝ ነበረ። ጫካ ውስጥ ነው? አዎ የሆነች ጠንቋይ ሴት አለች። ህይወቴን እንድጠላው ነው ያደረገች። እኔ አሁን ደርሼልሻለሁ። እሷን ግን ህይወቷን ነው ማመሰቃቀልላት። ትገለኛለች። ይቺ በጣም መጥፎ ጨካኝ ሴት ናት። ቻት በእኔና በአንተ አቅም የምትሆን አይደለም። እገላታለሁ። እህቴ አሁን አንቺ ብቻ ደህና ሁኚልኝ። እኔ አንተ ደህና አንቺ ብቻ ደህና ሁኚልኝ። እኔ የተጎዳሁትን ያክል አንተ እንድትጎዳ አልፈልግም። ሰላም ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? እንግዲህ ተመስገን ነኝ ተመልሻለሁ። ውድ ቤተሰቦች የነበረ ብዙ ውጣ ውረዶች ነበሩ። ተመልሻለሁ ውድ ቤተሰቦች። ያው በጸሎት አግዛችሁኛል። ትንሽ የፍርድ ቤቱ ጉዳይም ትንሽ የነበርኩበት ነገር ልክ ስላልነበረም እረፍት ማድረግ ነበረብኝ። ያለውበት ነገር በጣም ተደራርቦብኝ ያው የህግ ጉዳይም ስለያዘኝ ካሜራ ፊት ቀርቤ ምንም አይነት መረጃ መስጠት እንደማልችል በህግ ከለላ ውስጥም ስለነበርኩኝ ጉዳዩ እስኪጠናቀቅ ፍርድ ቤት ጉዳይ እስኪገባ ድረስ ምንም አይነት ሚዲያ ላይ ምንም አይነት ቃለ ምልልስ ማድረግ አልችልም ስለተባልኩኝ በሱም ነገር ፈርሜ ስለነበር እሱ ጉዳይ ትንሽ መስመር እስኪይዝ ከሚዲያ ርቄ ነበር። መቀረጽም አልችልም ነበረ። እንደውም ትንሽ አንድ የስልክ ጥሪ ያደረኩት ለሱ ራሱ ብዙ ተቃውሞ ነው የደረሰብኝ አይቻልም ስለተባልኩኝ እሱንም ኬዝ። ውድ ቤተሰቦች እንግዲህ ተመልሻለሁ። ካሁን በኋላ በተሻለ መጠን አድርጌ እኔ ሳሚን ደግፌው አሁን የተፈጠሩ ብዙ ነገሮች አሉ፣ ያመለጡኝ ነገሮች አሉ፣ የሰማኋቸውም ነገሮች አሉ። እሱን ነገር ከእልባት ለማድረስ አሁን ተገናኝተናል። ሰሞኑን ሳሚም አንድ ኬዝ ይዘው በተለያየ መንገድ ሲያጣሩ ነበረ። ብዙ ነገር ዮኒ ላይ የደረሰው ጉዳት ነበረ። በተቻለ መጠን ነገሮቹን ከኋላ ጀምሬ ለማጣራት እኔም እየሞከርኩ ነው። አሁንም ወደዚህ ወደዛ እያልኩ ነገሮችን እያጣራው ነውና ከሳሚ ጋር አንድ ቦታ እንገኛለን። ስለኔ መምጣት ብዙ ነገር ቁጭ ብዬ ማውራት ፈልግ ነበር፣ ግን ነገር አስቸኳይ ጉዳይ ስለገጠመን ለእናንተም ይሄ ነው ሳልል ቀጥታ ወደ ኬዝ ነው የገባሁትና ያው አንገቴም ተሽሎኛል። ሁሉ ነገር ሰላም ነው። ወደ ቤተሰቦች እስቲ ሳሚ ያለውን ነገር ለተመልካች ግልጽ አድርግላቸው። እዚህ ቦታ የተገኘ ነው አንድ ሰው ለማግኘት አንድ ከባድ ሚስጥር ሰምተን ነውና እስቲ ያለውን ነገር ለተመልካች ግልጽ አድርገው። እንግዲህ ያው ተመልካቾቻችን አብዛኛውን ጊዜ እናንተ የምትጠይቁን ነበረ። ተሙ በመጥፋቱ በጣም ተጨንቃችሁ ብዙ ነገር አሳስቧችሁ ኮሜንት ሴክሽናችን ላይ ከዛ በተጨማሪ ደግሞ በገመናም በተለያየ ሁኔታ ላይ እየጠየቃችሁን የት ሄደ እንዴት ጠፋ በቻላችሁ ታቅም ከጎኑ ሁኑ ስትሉን ነበረ እኔንም ዮኒንም እና አሁን እንግዲህ እግዚአብሔር ፈቅዶ ወደሚወደው ስራ ወደሚወደው ቤተሰቦቹ ተመልሷል ማለት ነው። ተባብረን ብዙ ስራዎችን ለመስራት እየሞከረን ያለ ነው። እናንተ ተመልካቾቻችን ከኛ ጋር ያላችሁን ግንኙነት ምን ያህል ለተሙ ያላችሁን ፍቅር ተሙ በሌለበት ሰዓት ላይ በጣም በከባድ ሁኔታ በነበረበት ሰዓት ላይ ስለምታሳዩን ፍቅር ከልብ እያመሰገንን እንግዲህ ወደ ዋና ኬዛችን እንመለሳለን ማለት ነው። እዚህ ቦታ ላይ የተገኘ ነው ከዚህ በፊት እንዳያችሁት ሚኪያስ የተባለው ግለሰብ እህቱ ተይዛ እንደነበረ ከእህቱ በተጨማሪ ደግሞ የእህቱ የቅርብ ጓደኛ የነበረችዋ ሴት እዚህ ነገር ላይ ተሳታፊ ሆና ብዙ ነገር እንዳደረገች ታውቃላችሁና እንግዲህ በሚኪያስም በእህቱም ከዛ ውጭ ደግሞ በዛችኛውም ሴት ጥቆማ መሰረት አውሬ አለ ወይም ደግሞ ያቺ ራቁቷ እንድትገኝ አርጓት የነበረችዋን እህቱ ምን ላደርጓት እንደነበረ እያንዳንዱ ነገር ጥቆማ ተሰጥቶ ነበር። በዛ ጥቆማ መሰረት ደግሞ አንድ ልናገኘው የምንፈልገው ሰው አለ ወይም ደግሞ ቀጥታ ከአውሬ ከተባለው ሰው ጋር ወይ ደግሞ ብቻ አውሬ ብለው ከገለጿቸው ማንነት ጋር ቀጥታ ግንኙነት ያላት ሴት አለች ተብለን ጥቆማ ተሰጥቶ ነበር። የእውነት ሴት ነች ወንድ ነች የሚለውን እርግጠኛ አይደለንም። ነገር ግን ምን አይነት ሁኔታ ላይ ነው ያለው፣ ወዴት ነው የምንሄደው፣
አለ የሚባለውስ አውሬ የሆነት አለ ወይ? እቺ ጠንቋይ ከተሙ ምንድነው የምትፈልገው? ከዚህ በፊት ላይ ብዙ ነገሮች እንዳለሽ ብዙ ነገሮች እንደተወሩ ተሙን ለማስገደል ብዙ ርቀት እንደሄዱና ቃልንና ይሄንን ነገር በደንብ እያጠራን ለመሄድና ለአንድና ለመጨረሻ ጊዜ እልባት ለመስጠት ቆርጠን ተነስተናል ማለት ነው። እንግዲህ እሷን ለማግኘት ነው ተሙ የዋና ሀሳባችን። አዎ የሆነ ጉራንጉር ቦታ ነው ያለነው። ትንሽ አመቺ ቦታ አይደለም። ውድ ቤተሰቦች እንዳልኳችሁ ስለኔ መምጣት ስለ ብዙ ነገር ለእናንተ ቁጭ ማውራት ይችል ነበር፣ ግን አሁን አስቸኳይ ጉዳይ ስለገጠመን ቀጥታ ወደዚህ ነው የምንሄደው። ትንሽ ለመግባትም ለመሄድም የሚከብድ መንገድ ነው፣ ውስብስብ መንገድ ነው። ውድ ቤተሰቦች እዚህ ጋር ያለንበት እስቲ ይሄ ስለ አውሬ የተባለው ነገር ምንድን ነው ያለው? እቺ ጠንቋይ የተባለችው ከኔ ጋር ያላት ችግር ምንድን ነው? ብዙ ነገሮች እየሰማን ነው። ከቀን ወደ ቀን የምንሰማ ነገር ትንሽ አስከፊ ነውና ካሜራማን ተከተለ፣ እኛ ወደ ውስጥ እንገባለን። ተከተለ ካሜራማን ጨለማ ነገር ይታያል። ካሜራማን ቀስ በል እሺ። ማነው? ምንድነው? ምን ታረጋለሽ? ማን ተረጋጊ። ጥቆማ ሰጥቶ ነው የመጣ ነው። ምን እያደረግሽ ነው? ምን ታረጋለሽ? እዚህ ጨለማ ውስጥ ምን እያደረግሽ ነው? ይኸውልሽ የምን መስዋዕት ንገሪ እስኪ ግልጽ አድርጊልኝ። የምን መስዋዕት? ተረጋጊ። ዝም በይ መጀመሪያ። ምን ታረጋለሽ እዚህ ጨለማ ውስጥ? ምን አገባ? ምን ሴት ይገላችኋል። እኔ በራሳችሁ ላይ ፈርዳችሁ አባቴ ይገላችኋል። የምን ደም ነው? የምን ደም ነው? ቆይ ተረጋጋ። ያዙት እባካችሁ። የምን ነገር አትፈልጊ። ቆይ ተረጋጋ። ምንድን ነው ቤቱ የሚሸተው? ምንድን ነው ያለው ነገር? ምን አገባ? የምን ደም ነው እያየን ያለ ነው? ንገሪን መጀመሪያ። ተረጋጊ መጀመሪያ። እኛ ጥቆማ አግኝተን ነው ወደዚህ ቦታ ላይ መጣ ነው። አይዞህ ሁለታችሁ ሟች ናችሁ። እሱ ነው የምትፈልጉት? አይዞህ ይኸውልሽ ምንድን ነው የተፈጠረው? መጀመሪያ ነገር እኔ ልትሄጂ ነው አንቺ። ወደ ጨለማ ከሰው ቤት ገብተህ ምንድን ነው ተፈጠረ ትላለህ እንዴ? ማነህ አንተ? ለመስዋዕትም ከሆነ እዛው አውርተን ነው የምትሰጠኝ መስዋዕት ምናምን አይደለም። ጥቆማ ሰጥቶን የመጣን ሰዎች ነን። መጀመሪያ ተረጋጊ። የምን ጥቆማ ነው? ይኸውልሽ መጀመሪያ ተረጋጊ እባክሽን። ምንድን ነው እዚህ ቦታ ላይ እንደዚህ እየሸተተ ያለው? ምንድን ነው ይኸውልህ ደም ምንድን ነው? ንገሪን። አንቺስ ማን ነሽ? እዚህ ቦታ ላይ እንዴት ልትገኝ ይቻላል? ንገሪን እባክህ። ቆይ ተሙሽ አንቺ ተረጋጊ። ቆይ እዚህ ቦታ ላይ ምን እያደረግሽ ነው? ዝም በይ መጀመሪያ ተረጋጊ። እዚህ ቦታ ላይ ምን እያደረግሽ ነው ያለሽው? አንተ ብቻ ለምን ነው የሚገለኝ? ምን እያደረግሽ ነው ያለሽው እዚህ ቦታ ላይ? ምን በጣም ይሸታል። ተመልካቾቻችን ብዙ ደም አለ። ዝም በይ ዛሬ ታስገድሉኝ። አስወጣት ወደዚህ ዛጭ በቃ ነጭ አስወጣት። ይኸውልሽ ሰሚያለሽ፣ እዛ ቦታ ላይ እንዴት ልትገኝ እንደቻልሽ አላውቅም። ነገር ግን በጣም የሚሸት ቦታ፣ ደም የሚታይበት ቦታ፣ ከዛ ውጭ ደግሞ ወደዚህ ቦታ ላይ ተጠቁመን የመጣ ነው። አንተ ምን አስጨነቀህ ነው? ምንድነው? ምን የሚሸት ቢሆን እኔ የሚሸተኝ አንተ ምን አገባ? አሁን አንቺ ስለሸተተሽ አንቺ በሽታ ላይ ትወርቂያለሽ ስለሚል ነገር ልጨነቅልሽ እንዳልመጣው ጠንቀሽ የምታውቂ ይመስለኛል። ከዛ በተጨማሪ ደግሞ ከካሜራ ጀርባ በነበርንበት ሰዓት ላይ ከህግ አካላቶች ጋር እንደምንሰራ የተለየ ፍቃድ እንዳለንም ጭምር አሳይቼሻለሁ። ስለዚህ ይህንን ነገር አምነሽበት ይመስለኛል እዚህ ጋር ለማውራት የበቃ ነው። ትክክለኛውን ነገር ንገሪኝ። ኧረ በእናትህ ህግ ምናምን የምትለውንም ሁላችሁንም ነው ቁልምም አድርጎ የሚያስቀምጥልኝ የኔ አባት። አሁን እንትን የምትሉ መስሏችኋል? እቺን በር የምታልፉ መስሏችኋል? በጉልበቱ ለሁለት ይዛችሁ ስላስቀመጣችሁ ነው እንጂ አሁንም እዚህ መቀመጥ ማውራት አልፈልግም። አስገድደኸኝ ነው። እዛ ቦታ ላይ ብዙ ነገሮች ነው የተገኘው፣ ብዙ ነገሮች ነው የተደረጉት። ከዛ እሺ በመጀመሪያ ከስምሽ ልጀምር። ስምሽ ማን ነው? ምን አገባ ስለኔ ስም? እኔ አልናገርም። የምን ስም ነው? ጭራሽ ስምሽ ነው። እያንዳንዱ የምትናገራቸው ነገሮች አንደኛ በካሜራ እየተቀዱ ነው ያሉት። ከዛ በተጨማሪ ደግሞ ያለ ፈቃድ ሳይሆን አንቺ ወንጀለኛ እንደሆንሽ ሙሉ ለሙሉ ማስረጃዎች ኖሮ ነው ወደዚህ ቦታ ላይ መጣ። ወደ አንቺ ጥቆማ የመሩን ሰዎች ደግሞ ብዙ ነገሮችን እንደምትፈጽሚ ሰዎች ራቆታቸውን ተቀምጠው በተለያየ መንገድ ብቻ አውሬ ለተባለ እንትን እንደምታዘጋጁ ጭምር ነው። እኔ ጠላቴ ሰፈሩ ሁሉ ጠላቴ ነው፣ ስለማይወዱኝ ነው። ውሸት ነው ያወሩት እንጂ ምንም እኔ እንደዚህ ማረገው ምንም ማረገው ነገር የለም። ያን በቃ ያልታጠበ ካልሲ ስለነበረ ነው እንጂ ሸተተ ምንም ሌላ ሸተተ የመጣ ነው። ደም አይደለም እሱ። እዛ ቦታ ላይ ደም አይተናል። ደም አይደለም ቪንቶ ነው። እሺ ምናልባት አሁን ደም በቃ ደሜ ሲያንስ ቪንቶ ጠጪበት አሉኝ። ቪንቶ ገዝቼ ከዛ መሬት ላይ ማፍሰስ ጀመረ። ፈሰሰብኝ፣ ተፈሶብኝ ነው ወድቆብኝ። አንተ ትቀልዳለህ እንዴ? ወዴት እየሄድሽ ነበር ስትጣደፍ የነበረው? ይኸውልህ አሁን የምትፈልገው ምንድን ነው? ምንም ያገኘው ነገር የለም። ደም ያልከውንም ነገር ያለው ቪንቶ ነው፣ ሽታውም ካልሲ ነው አልኳ። በቃ አሁን ውጡልኝ። ሰሚኛለሽ? ወዴት እየሄድሽ ነበር የተጣደፍሽው? እኔ የምፈልገው ትክክለኛ መልስ እንድትሰጪኝ ብቻ ነው። የትም እየሄድኩ አልነበረ። ታዲያ እንደዚህ አይነት በእርግጥ እሺ ድንጋጤሽ የተለመደ ነው፣ ድንገት ነው የገባ ነው። ነገር ግን ከድንጋጤሽ በተጨማሪ በዛ ልክ መጣደፍ ምን ከመደንገጥ በላይ መታችሁኝ አይደል እንዴ? ሁለት ወንዶች ሁለት ጎረምሶች ይዛችኋን ያስቀመጣችሁኝ በግድ። እንግዲህ እንደሰራሽ ወንጀል አርገሻል እንደተባሉት እያንዳንዱ ግፍ እኮ
ሳታጣራ በአይን ሰራች የተባሉን በአይን አይተሃል። እያንዳንዱን ክፍልሽን ከዛ በተጨማሪ ደግሞ የነበርሽበትን ግቢ በደንብ አይተናል። ያን ግቢ ደግሞ ለእኛ የጠቆመን ሰው ብዙ ነገሮች እንደሚፈጸሙበትና እዛ ቦታ ላይ አውሬ እንደነበረ አንዲት ሴት ራቆቷን ተቀምጣ ያቺ ሴት ከጊዜ በኋላ ነገሮችን አስተካክላችሁ ለአውሬ ልትቀልቧት እንደነበረ ጭምር ብዙ ነገሮች ደርሰንበታል። ከዛ ውጪ ብዙ እንስሳቶች ብዙ ነገሮች እንደሚደረጉ እዛ ቦታ ላይ እናውቃለን። ውሸት ነው። ይኸውልህ አባት እኔን ከአፌ ስማ፣ እኔን ስማኝ በቃ ውሸት ነው፣ ሁሉም ውሸት ነው። እንደዛ የሚሉክ እንዳለ ውሸት ነው። የምን ራቁት ሴት እንዴ? እኔ ምን ታደርግልኛለች ብዬ ነው ደግሞ ቤቴ ውስጥ ራቁቷን ማስቀምጠው? ታዲያ አንቺ በእነዚህ አይነት መንገድ እንዴት እዛ ቦታ ላይ ልትገኝ ትችላለች? እርግጠኛ ነኝ ያ ክፍል አንቺ በእውነት የምትኖሪበት ክፍል እንዳልሆነ አውቃለሁ። መካድሽ ለምን አስፈለገ? አልካድኩም እኮ ታዲያ እዚሁም ቤቴ ይህን ቤት አይደል እንዴ? በቃ ወደዛ ገባሁኝ፣ ተመልሼ ወደዚህ ልመጣ ስል እናንተ ድገት ገባችሁብኝ። በቃ አለቀ። ይኸውልሽ አንደኛ እዛ ቦታ ላይ ፈሷል የተባለው ደም ወይ ደግሞ ስንገኛ ደም አይደለም ቪንቶ ነው አልኩ። እያንዳንዱ ምርመራ ይደረጋል። እንግዲህ ቪንቶና ደም የማንለይ ሰው ናችሁ። ቆይ እናንተ ቤቴ ውስጥ ገብታችሁ ምርመራ ምናምን ማንም ቢጠቁም እኔ እንትና ሰው ገሏል ብልክ ሄደህ እሱን ልታስረው ነው ማለት ነው። ማስረጃሽ ትክክለኛ ከሆነ ያንን ከማድረግ ወደ ኋላ አንልም። በቃ ምንም ነገር የለም፣ መርምሩ፣ ችግር የለም፣ ምንም የለም። ያንን ነገር ማጣራታችን አይቀርም። ምናልባት ተራ በሆነ ውሸት እኛን ለመሸወድ እየሞከርሽ ሊሆን ይችላል። ነገር ግን እንደማትሸውጅንና እያንዳንዱ እዛ ቦታ ላይ ሊገኝ የቻለው ደም ምን እንደሆነ ከዛ ውጭ በዛ ልክ ያ ቦታ ሊሸት የቻለው እንዴት እንደሆነ እያንዳንዱ ነገር የምናውቅ ነው የሚሆነው። ያንን ከማውቃችን በፊት ግን አንቺ የምትተባበረኝ ከሆነ እባክሽ ነገሮችን ለአንቺ የምናቀልልሽ እያለን ያለ ነው። ምንም በቃ ምንም የለም አልኩ፣ ምንም የለም። እሺ ቤተሰቦችሽ የት ነው ያሉት? ብቻሽን ነው የምትኖሪ? አዎ እናትም አባትም የለኝም። እሺ ከምን ያህል ጊዜ ጀምሮ ነው ብቻሽን መኖር የጀመርሽ? ወይ ደግሞ ከምን ያህል ጊዜ ጀምሮ ነው አንቺን ያጡሽ? ዛሬ አንተ ምን አይነቱን ያመጣብኝ እንዴ? ምን አገባክ ስለኔ ሁሉ ማወቅ? ማን አንተ? እስቲ መታወቂያ ያሳየኝ። እንትን የህግ አካል ነኝ ምናምን የምትለው የህግ አካላት እንደሆነን እኮ የተለየ ፍቃድ እንዳለን አሳይቼሻለሁ። አላሳየኸኝም። ቤት አለ ያየሁት። ማሳየት እችላለሁ። ምናልባት ከካሜራ ጀርባ ያላችሁ ሰዎች ወረቀቱን መስጠት የምትችሉኝ ከሆነ ደግሜ ላሳየ እችላለሁ። እናንተ ይሄ አዲስ የሌብነት እንትን ነው መሰለኝ። ሌቦች ናችሁ። አንደኛ የህግ አካላቶች ከኛ ጋር ተገኝተው እንደነበረ አይተሻል። ከዛ በተጨማሪ ደግሞ በተለየ ሁኔታ ነው ከአንቺ ጋር ንግግር ስናደርግ የነበረው እና ዘረፋ ቢሆን በዚህ ልክ ነገሮች እንደማይሆኑ ከዛ ውጭ ብዙ የህግ አካላቶች አብረው እንደሚሰሩ ካሜራችን ጭምር ለኛ ማሳያ ነው። እሺ ምንድን ነው? ለምንድን ነው? ይኸውልሽ ካሜራውን አንደኛ እኔ ያለው አይደል አንቺ የምትናገሪያቸው እያንዳንዱ ነገሮች በቪዲዮ ይቀመጣሉ፣ ለህግ ማስረጃ ይሆኑናል። ከዛ በተጨማሪ ደግሞ ከኛ ጋር በመተባበር አብረውን የሚኖሩ ተመልካቾች አሉ። እንደ ቤተሰብ አብረውን የሚደግፉን አብረውን ያሉ ተመልካቾች፣ እነሱ ደግሞ ምን አይነት ወንጀል እንደሚሰራ ብዙ ነገር እንደሚፈጸም መማሪያ እንዲሆናቸው ነው የምናስቀምጠው። ምናልባት ፊትሽ ይሸፈናል፣ ድምፅሽ ሊለወጥ ይችላል። በዚህኛው ምንም አይነት ስጋት አይግባሽ። ነገር ግን ፍርድ ቤት የሚቀርበው የካሜራ ማስረጃችን እያንዳንዱ የአንቺን ማንነት የሚያሳይና ድምፅሽም ምንም ሳይቀየር ነው የሚሆነው። ስለዚህ ለምትናገሪያቸው ነገሮች በመጀመሪያ ጥንቃቄ ለማድረግ ሞክሪ። ምክንያቱም የትኛውንም አይነት ነገር ብታወሪ ተሳስቼ ነው ወይ ደግሞ ስሜታዊ ሆኜ ነው ከሚሉ ነገሮች ልትወጪ ይገባል። አንተ የምትለኝ የምን ፍርድ ቤት ነው እንዴ? ልታሳስረኝ ነው? ቤተሰብ እንደሌለሽ ነው እየነገርሽኝ ያለሽው። እሺ ቤተሰብ አይኖርሽ። ከምን ያህል ጊዜ ጀምሮ ነው ቤተሰቦችሽን ያጣሽው? ከምን ያህል ጊዜ ጀምሮ ነው ብቻሽን መኖር የጀመርሽው? አንድ 10 ዓመት ይሆነኛል ብቻሽን መኖር ከጀመርሽ። አዎ ቆንጆ። በ10 ዓመት ውስጥ እንግዲህ እንደማይሽ ወጣት ነሽ። ከዛ በተጨማሪ ደግሞ ከ10 ዓመት በፊት ብቻ መኖር ማለት ነገሮችን ለማስተካከል ወይ ደግሞ ከዛሬ 10 ዓመት በፊት ወደኋላ ብንመለስ ትንሽ ለብቻ መኖር በጣም ይከብዳል። አሁን ባለሽበት እድሜ አይደለም ያኔ። እና እንደው ምን አይነት ፈተናዎች ገጠሙሽ? ብቻ በመኖር ውስጥ ያሳለፍሻቸው ነገሮች አሉ ወይ? ምንም በቃ ቤተሰቦቼ አባትም እናቴም አንዴ ነው ያጧቸው እና በቃ ቤቱም እዛ ተከራይተን ነበር የነበረው። አስወጡኝ በቃ ወደዚህ መጣ። እንግዲህ አላውቅም፣ ምናልባት አሁን የተወሰነ ካየው ያን ያህል እድሜሽ እንትን ያለ አይነት ሰው አይደለሽም። በጣም ወጣት እንደሆንሽ ነው የምረዳው። እና ከዛሬ 10 ዓመት በፊት ብቻ መኖር ማለት ቀላል አይደለም። በጣም ልጅ ነው ልትሆኝ የምትችይው። ሴት ልጅ ነሽ። ብዙ ፈተናዎች ይገጥማሉ። ተከራይቶ መኖር በራሱ ትልቅ ከባድ ነው። እንደ ቤተሰብ እንኳን የሚከብድ ነገር አለው፣ እንኳን ብቻሽን ይቅርና። እና እንዴት እነዛን ነገሮች ልታልፍ ቻልሽ? ከቤተሰብ ሀዘን መውጣት በጣም ከባድ ነው። አሁን ይህን ነገር ለማወቅ የምፈልገው ምን መሰለሽ፣ ነገሮችን ከስር መሰረቱ ለመረዳት ነው። ወደ አንቺ ጥቆማ አግኝተን የመጣ ነው ስንል አንቺ ላይ ብቻ ጣት ለመቀሰር አይደለም። ብዙ ነገሮች እንደሚፈጠሩ እናውቃለን። ከምን አንጻር ይሄ ነገር ሊሆን እንደሚችልም ነገሮችን ለማመዛዘንም እንዲመችን ያህል ነውና እስቲ ከስር መሰረቱ ብትነግሪኝ። በቃ እንዳልኩ እነሱ ሲያርፉ እዚህ የዘመድ ቤት ነበር። በቃ እነሱ ጋር መጣ። ከዛ ያው አርጅተው ስለነበረ ከትንሽ ጊዜ በኋላ አረፉ። ከዛ በቃ እኔ እዚሁ መኖር ቀጠልኩ ማለት ነው። ያው የተገኘውን እበላለሁ። አንዳንዴም በቃ ምንም
የተለየ ነገር እንትን አላደርግም። ብዙ ጊዜን ግን ከዚህ አልወጣም። በቃ እዚሁ ቤት ውስጥ ነው የምሆነው። እሺ እንደው እንደዚህ አይነት ነገሮች ይሁኑ። ከዛ በኋላስ ምን ይመስል ነበረ ኑሮሽ? ወደዚህ አካባቢ እንዴት ልትመጪ ቻልሽ? እያደግሽ ስትመጪ ብዙ የሚፈጠሩ ነገሮች ይኖራሉ። በመሀል የወንድ ጓደኛ ሴት እንደመሆንሽ ደግሞ ብዙ ፈተናዎች ሊገጥሙሽ ይችላሉ እና እስኪ ምን አይነት ነገር እንዳሳለፍሽ ንገሪኝ። ኧረ እኔማ እንዳልኩ ነው፣ ብዙ አልወጣም ከዚህ ቤት ውስጥ ሲጀምር። በቃ የጡረታ ብር ነበረ እንዳልኩ እዚህ የምኖረው የዘመድ በሱ ብር ነው እንትን የምንለው። የዕለት ጉርሳችንን ካገኘን በቃ ሌላ ምን አለ እንጂ ምንም የወንድ ጓደኛ ምናምን የምትለውንም እኔ ድሮም ከቤተሰቦቼ ጋር እያለውም እንትን ቤት ውስጥ አድርገው ነው ያሳደጉኝ። ብዙ ወጥቼ እንኳን እንደ ልጅ አልጫውትም ነበር እና ያው ብዙ ሰው አልቀርብም፣ ጓደኛም ምናምን የለኝም። እሺ በነዚህ አይነት መንገድ አልፈሻል። እንግዲህ ወጣትነትሽንም በምን አይነት መንገድ ልታልፊ እንደምትችይ በደንብ ግልጽ ነው። ምክንያቱም ከልጅነት ቤተሰብ ማጣት፣ ከዛ በተጨማሪ ደግሞ ብዙ ፈተናዎችን መቀበል በራሱ በጣም ትራውማታይዝ ያደርጋል። ከእነዚህ አይነት ነገሮች ለመውጣት ደግሞ ቀላል አይነት ነገሮች አይደለም። ከዛ በኋላ እንዴት ወደዚህ ቤት ልትመጪ ይቻላል? ወደዚህ ከመጣሽ በኋላ ምን አይነት ፈተናዎች ነው የነበሩት? ማለት የቤተሰቦችሽ የቅርብ ዘመዶች ሊኖሩ ይችላሉ። ቤተሰቦችሽ እንደማጣትሽ ብዙ ሊደግፉሽ ሊያግዙሽ ይችሉ ይሆናል እና እንዴት በእንደዚህ አይነት መንገድ ውስጥ አላለፍሽም? እስቲ ምናልባት ግልጽ አድርገሽ የምትነግረኝ ነገር ካለ። ያው በቃ እንዳልኩ ዘመድ ጋር ነበር የመጣሁት እና በሱ በጡረታ ብር ነበረ ያው ምን በላው ምንም የነበረው። ከዛ እሳቸው ሲያርፉ በቃ አገለሉኝ ማለት ነው። ማለት ብሯ የዛኔ ለ4 ለ5 አብረን የምንበላው አሁን በቃ ጭራሽ እንደሚያልቅባቸው ምናምን አረጉትና በቃ ውጪ ምናምን አሉኝ፣ አገለሉኝ ምናምን። ያው ወጥቼ እኔ ይገርማል ጎዳና ላይ ራሱ ብዙ ቀን አድሬያለሁ። ያው በ30 ብር ምናምን ተከፍሎ የሚታደርበት አለ አይደል? እዛ አድሬያለሁ እና ብዙ ፈተና ነው የሚገጥመው ውጪ ስታድር ደግሞ ማለት እስከ መደፈር ድረስ ደርሼ ያው እንግዲህ ብቻ 1-2 ወንድ አይደለም በጣም ብዙ ወንድ ነው የደፈሩኝ። በጣም ብዙ መከራ ነው ያሳለፍኩት። ያው ማለት የምትበላው ሆድክ ርቦክ ምናምን ጭራሽ እንደዚህ ሌላ ከዛ ደግሞ ብርዱ አለ ምን አለ አይደለ? እሱ ተደራርቦ የእሱን ያው ማለት ማማረሬ ነው በቃ እንደዚህ ያደረገኝ ምናምን እያልኩ ራሱ ተመስገን ለማለት ስሞክር ነው በቃ እንደዚህ ወንዶቹ የሆነ የተላላኩብኝ ነው መሰለኝ ሁላ የሚደፍሩኝ የነበረውና እኔ ደግሞ ከዛ ቦታ ላይ ሌላ ቀን የሆነ ቦታ ሄጄ እንደዚሁ ዝም ብዬ በቃ ልተኛ ብዬ አንቺ ከየት ነው የመጣሽው ምናምን ብለው ደብድበውኛል። እኔ ማንነታቸውን ላውቃቸው አልችልም። ኧረ ሴት ነኝ በቃ ተውኝ ምናምን ብላቸው ምንም ምረት ሊያሳዩኝ አልቻሉም። በቃ ደበደቡኝ። እዛ ቀን ተመልሼ እዛው ቦታ ሄድኩ። አትሊስት እነሱ የሚያውቁኝ ሰው ናቸው ምናምን ብዬ ነው ያሰብኩት የነበረው። ያው እንደሱም እንደዛ በቃ ተጫውተውብኝ በቃ ልብስ አጣቢነት ስራ እንኳን ቢያንስ ያልኩ ይሄ ተከፍሎ የሚታደረውን ቢያንስ እዛ ክፍል ውስጥ ነው ይሄን ያህል ሰው እንትን የሚዳፈርም የለም ምናምን አብሮ ብዙ ሌላም ሰው ስላለ ማለት ነው። እና በቃ እሷን አትሊስት ለማደሪያ እንኳን ብዬ እያጠብኩ ምናምን ልብስ ማገኛትን ያው ዳቦም ቢሆን ምናምን በልቼ ከዛ በቃ የወላጆቼ ሞት በቃ በጣም ነው የጎዳኝ። በጣም ብዙ እንትን እንዳሳልፍ ነው ማለት ያው በጣም ከባድ ነው። ምክንያቱም አይደለም በልጅነት ይቀርና አብረናቸው አድገን የምንፈልግ መጦር ብዙ ማድረግ የምንፈልጋቸው ነገሮች ብናደርግላቸው እንኳን የወላጅ ሞት ምን ያህል ከባድ እንደሆነ ግልጽ ነው። እና እንደው እሺ ወላጆች ካረፉ በኋላ ብዙ ነገሮች ብዙ ፈተናዎች እንደገጠሙሽ ማለት ይሄን ያህል መገመት ቀላል አይደለም። ያለ ቤተሰብ ማደግ አይደለም ከቤተሰብ ጋር ማደግ በዚህ ጊዜ ለሴት ልጅ በጣም ፈተና ነው እና ይሄን ሁሉ ነገር ተጋፍጠሽ አልፈሻል። አሁን ምናልባት ነገሮችን ግልጽ እያደረግን መሄድ ያለብን ሰዓት ይመስለኛል። እንዴት እንደዚህ አይነት ቦታ ላይ ልትገኝ እንደቻልሽ ማለት ይሄንን ቦታ ከዚህ በፊት ጥቆማ ደርሶን ነበር የመጣ ነው አውሬ የሚባል ነገር እንዳለና ለዛ አውሬ ደግሞ ሰዎች በተለያየ አይነት መንገድ ሊቀለቡ እንደሚችሉ ወይም ደግሞ ሰዎች ተላልፈው እንደሚሰጡ ከሰዎች በተጨማሪ የእንስሳት ክበራ እንደሚደረግለት ጭምር ነውና ውሸት ነው። በእናትህ እሱ ሁሉ ውሸት ነው አልኩ አይደል እንዴ? ምን ሆነ ነው? በቃ እዚህ እንዳጋጣሚ እንደዚሁ መንገድ ላይ ሳድር ያየኝ ሰውዬ
በቃ አሳዝኘው ምናምን ጠየቀኝ። አንዴ ምን ሆነሽ ነው ምናምን አለኝ። እንዲህ እንዲሆንኩ ትልቅ ሰውዬ ናቸው። እንደውስ አንቱ አትበይኝ ስላለኝ ነው አሁን አንተ ምልክ እና እኔ ልጅም ጧሪም የለኝም። ቢያንስ የሆነች ወጥ ራሱ ሽሮ ራሱ አፍልቶ የሚሰጠኝ ሰው ስለምፈልግ ነው በቃ ምናምን ብለው ይዞ ይመጡ ወደዚህ። በቃ እዚህ እየኖርኩኝ ነው እንጂ ሌላ ምንም አውሬ ምናምን እንዴት አይኔ እያየ እንዴት አውሬ ጋር ቀርባለሁ አንተ ስታስበው። እሺ እንግዲህ ጥቆማ ሰጥተው ነው የነበረ ሰው አንደኛ እህቱ ጠፍታበት እንደነበረ እህቱን ልናገኝበት ብሄርንበት ርቀት ደግሞ እህቱ በጣም ራቆቷን ሆነ እንደነበረና እዛ ቦታ ላይ ሲደረግ የነበረውን እያንዳንዱ ጭምር ነግረን ነበርና ከሷ ጋር ግንኙነት ያላቸውን ሰዎች ብዙ ሰዎችን አጣርተን ወደዚህ ቦታ ላይ መጣ ነው። እዚህ ቦታ ላይ ስንገኝ ደግሞ ቦታው እንግዲህ ተመልካቾቻችን እስካሁን አለቀቀንም ሳሉ ምን ያህል ከባድ እንደሆነ። ከዛ በተጨማሪ ደግሞ ቦታው ላይ ያለው ሽታ ለነግራችሁ የምችለው አይነት ነገር አይደለም። ምናልባት ይሄ ሰው ሞቶ የነበረበት ቦታ ላይ ቀርባችሁ የምታውቁ ከሆነ የዛ አይነት ሽታ ነው ያለው። ያ ቦታ ብዙ ደሞች ፈሰዋል እና በእንደዚህ አይነት ሁኔታ ነገሮች ሆኑ ማለት ደግሞ ያ ቦታ ቀላል እንዳልሆነ ማሳያ ነው። አንተ ማንን ነው የምታቀሳስረው እንዴ? ነገርኩህ አይደል እንዴ? ነገሮችን ግልጽ አድርገሽ መናገር አለብሽ። እኛ ጥቆማ አግኝተን ነው ወደዚህ ቦታ ላይ መጣ ነው። እዚህ ቦታ ላይ አውሬ ሊገኝ እንደሚችል ከዛ በተጨማሪ ደግሞ ለዛ አውሬ በተለየ ሁኔታ ግብር እንደሚፈጸምለት ከጠንቋዩ ጋር ደግሞ ቀጥታ ግንኙነት እንዳላችሁ ሰምተን ነበር የመጣ ነው። ይሄ ሁሉ ነገር እየሆነ ያለው እንዴት ነው? አንተ አውሬ አትበልብኝ በእናትህ። ራሶቹ ናችሁ አውሬዎች። እንደዛ ከደበደባችሁኝ በኋላ ጭራሽ ደግሞ አውሬ አስረሽ ትቀልቢያለሽ ምናምን ይኸውልሽ ነገሮችን ግልጽ አድርገሽ ተናገሪ። በቃ ብዙ ነገሮችን አልፈን መተናል። ብዙ ታሪኮችን ነገረሽኛል። እነዛ ታሪኮች እውነት ይሁኑ ውሸት አንተ ራስህ እንጂ ያለ አሳስ ገብተህ ታሪክሽን ንገሪኝ ምናምን። በቃ ነገርኩ። ከዚህ በላይ ምን ሰው ማስተማሪያ ከሆነ ያው ያስተምር። በቃ እኔ ሴት ልጅ ውጪ ላይ አታድርም የሚል አስተምሩ። በቃ አለቀ። አሁን እኔ ጨርሻለሁ። ውጣልኝ። አርፈሽ ቁጭ በይ። ሰምኛለሽ? ቁጭ በይ አርፈሽ። ይኸውልሽ እዚህ ቦታ ላይ የህግ አካላቶች አሉ ከኛ ጋር ተባሉ። ቁጭ በይ አርፈሽ። እያንዳንዱ ነገር ግልጽ አድርገሽ የምትናገሪበት ሰዓት ነው አሁን። ምንም የምትዋሹ ነገር አይኖርም። ስሚኝ፣ እዚህ ቦታ ላይ በጣም ከፍተኛ ሽታ ነበር። ከዛ ውጪ ደግሞ ደም እያየን ነበር የነበረው። ካልሲውን ላሳይክ ና። ካልሲውን ላሳይክ። ቁጭ በይ አርፈሽ ቁጭ በይ። እኔን በእንደዚህ አይነት መንገድ የምትሸውችበት ሰዓት ላይ አይደለም ያለሽው። ነገሮችን ተሸዋውደን አላልፍም። ብዙ ነገሮችን አጣርተናል እያልኩሽ ነው። ነገርኩ እኮ አባቴ፣ ነገርኩ አይደለ? ያኛው ቪንቶ ነው አልኩ፣ ያኛው ካልሲ ነው አልኩ አይደል? በቃ አለቀ። ለማን ይሄን ነገር እየደበቅሽ እንደሆነ አላውቅም። ወይም ደግሞ የምትፈሪው አካል ካለ መናገር አለብኝ። እንጨርሻለሁ። ቁጭ በይ ቁጭ በይ ናውሪኝ። ቁጭ በይ አርፈሽ ቁጭ በይ ቁጭ በይ አርፈሽ። ስሚኝ፣ እኔም ቁጭ በይ አርፈሽ። መጀመሪያ ነገሮችን የምትዋሽበት ሰዓት ላይ አይደለም ያለሽው። ሰማሽኝ? ምን ልታረገኝ ነው? እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ። የህግ አካላቶች ለእኛ ማስረጃ ሰጥተውናል። ከዛ በተጨማሪ ደግሞ ስለ እናንተ የተለየ ያገኘነው ነገር አለ። ያንን ማትናገሪ ከሆነ ግን አሁኑኑ ቀጥታ ወደ እስር ቤት ይዤ እሄዳለሁ። እድሜሽን በሙሉ እስር ቤት የምትበሰብሽ ነው የሚሆነው። የምን እስር ቤት? አንተ ትቀልዳለህ እንዴ? እዛ ድረስ የሚያደራርስ ነገር እኮ የለም። ስለዚህ ነገሮችን ግልጽ አድርገሽ ተናገሪ። እንዴት ነው እዚህ ቦታ ላይ ልትገኝ የቻልሽው? እዚህ ቦታ ላይ አለ የሚባለው አውሬ የእውነት አለ ወይስ የለም? እኔ እኮ ለራስህ ማስቤ ነው እንደዚህ ሁሉን ነገር ከተናገርኩ፣ አንተም እሱም ሁላችሁም ማሾች ናችሁ። ምን ማለት ነው? በቃ ለራስህ ጥቅም ብዬ ነው። ምን ማለት ነው ለራስህ ጥቅም? ምን ማለት ነው? ንገሪኝ እስኪ ይሄንን። ለራስህ ጥቅም ማለት ምን ማለት ነው? አንዳንድ እኮ ማወቅ የሌለብህ ነገሮች አሉ። ሁሉንም ማወቅ አለብህ እንዴ? አሁን እስር ቤት ምናምን ትለኛለህ አይደል? ምንም እስር ቤት በቃ እኔ ሰው ንገሪኝ። እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ምንድን ነው እዛ ቦታ ላይ የነበረው? ምንድን ነው? እኔ አንተ መሞት ትፈልጋለህ? እኔ እንድሞት ትፈልጋለህ? አንተ ብቻ አይደለም ሁላችንም ነን እኮ የምናልቀው። ይኸውልሽ ሰምኛለሽ፣ ለመጨረሻ ጊዜ እየጠየቁሽ ነው ያለሁት። ይሄንን ነገር ማትናገሪ ከሆነ ደግሞ ይዤሽ የምሄድ ነው የሚሆነው። ንገሪኝ። በእናትህ እስር ቤት አትበል እንዴ። ስለዚህ እዛ ቦታ ላይ እህቱ ታስራበት የነበረችው ልጅ ከሱ በተጨማሪ ደግሞ እህቱን አግኝተናት ነበረ። እህቱን ስናገኛት ራቆቷን ነበር የተገኘችው። ያቺ ራቆቷን የነበረችዋ ሴት ደግሞ ምን አይነት ስራዎች ሊፈጸሙ እንደነበርና እሷን ራሱ ምን ልትደረግ እንደነበረ ግልጽ አድርጋ ነግራናለች። ከሷ በመነሳት ነው እናንተ ላይ ደረስ ነው። አሁን እኮ እኔ እኮ ብነግርህም እኮ አስርሻለሁ ነው የምትለኝ። ምንም ዞሮ እኮ ያው ነው እኮ የሚሆን። የምትተባበሪኝ ከሆነ ምናልባት ወንጀሉ ላይ ቀጥተኛ ተሳትፎ ከሌለሽ አንቺ ማስርበት ምንም አይነት ምክንያት የለም። ወንጀል ላይ ተሳታፊ ከሆንሽና ወንጀል ነው ሀገር ምድሩ እንዳለ እሱን አይደለ እንደሚያደርገው በእኛ ነው እንዴት የጀመረው ወንጀል የምትለው? እንዴ ዛሬ እኛ ላይ ብቻ ነው እንዴ ያየኸው? ስንት እዛም ሰፈር ሂድ እዛም ሰፈር ሂድ፣ ሁሉም ቦታ አለ እንዴ። ምን ሆነ ነው? ምንድነው ንገሪኝ እስቲ። በቃ ምን ሁሉም ቦታ ያለው ምንድነው ንገሪኝ። ምንድነው? ጠራን ሰማን ምናምን የምትሉት አለ አይደል? በቃ እሱ። ስለዚህ የእውነት እዚህ ቦታ ላይ አውሬው ነበር ማለት ነው? ምንድነው ነበር ማለት አለ? አሁን ይገላል ምል ታዲያ ምንድነው? ታዲያ ስንገባ እንዴት ልናየው አልቻልንም?
እንዴ ዝም ብሎ ለማንም ወጠጤ የሚታይ መሰለ እንዴ? የተመረጠ ሰው ነው ሊያየው የሚችለው እንጂ ማንም ዝም ብሎ ተነስቶ መጥቼ ልዩ ይችላል። ትቀልዳለህ አንተ። ምን አይነት ሰው ምን አይነት ነገር ውስጥ እንደገባችሁ እኔ ራሳችሁ ፈቱታላችሁ። እኔ አያገባኝም። በጥሩ መንገድ እየተግባባን ያለ ነው። አሁን ከኔና ካንቺ መሀል ምንም እንደባበቀው ነገር አይኖርም ማለት ነው። እያንዳንዱን ነገር ግልጽ አድርገሽ ትነግሪኛለሽ። አውሬ የሚባለው አካል በአይን ሊታይ የሚችል አይደለም እያልሽኝ ያለሽው? ማንም ሊያየው አይችልም እንዴ? አንተ ምንድነህና ነው? የትኛው ስራህ ነው እሱን ሊያሳይህ የሚችለው? ታዲያ ማለት እዛ ቦታ ላይ አንቺ ስትገቢ ወይ ደግሞ እኛ ስንገባ ለምን ጉዳት ይሰማኛል? በቃ ስሜን ያውቀዋል። ራሱ ያወጣልኝ ስም አለ። በሱ ስም ይጠራኛል። እንዲህ አድርጊልኛል፣ አረጋለሁ። በቃ እኛ ስንገባ እዛ ቦታ ላይ እንዴት ሊያገኘን ሊጎዳን አልቻለም? ታዲያ ወደሚው መስሎ ነው። ቆይ ታገኛታለህ አልኩህ እኮ። እቺን በር አታልፋትም። ይኸውልሽ አሁን ምናልባት አንቺ በተለየ ሁኔታ ስትፈሪ አድገሽ ሊሆን ይችላል፣ ወይ ደግሞ እዚህ ቦታ ላይ አይደለም። በአይን ያየሁት ነገር ነው። እስርስር አድርጎ ማስቀመጥ ይችላል፣ ብር መስጠት ይችላል ከፈለገ እሱ። እንዳንተ ግን እንደዚህ የተዳፈረውን ሰው ግን ይብላኝለት። ስሚ፣ እዚህ ቦታ ላይ በተለያየ አይነት ሁኔታ ሰዎች ሊጠፉ እንደሚችሉ ብዙ አይነት ነገሮች እንደሚደረጉ እናውቃለን። እና ሰው የምን ሰው ከታረደ ዶሮ ነው የሚታረደው። ሌላ ምንም ሰው ምናምን የሚባል ነገር የለም። ታዲያ ስርዓታችሁ እንዴት ልዩ ሊሆን ቻለ? ያቺን ሴት ራቆቷን ለ10 ምናምን ቀን ያህል ማስቀመጥ ለምን አስፈለገ? እሷ የነገረችን ለአውሬው ልትሰጥ እንደነበረና ለዛ ዝግጅት እያደረጉባት እንደነበረ። ይኸውልህ እኔ እኮ ከእሱ ጋር ቀጥታ ግንኙነት የለኝም። እንደዚህ እያማከረኝ አይደለም የሚያደርገው። አድርጊልኝ የሚለኝም ብቻ ነው የማደርገው። አለች እዛ የምትልከው አለች። ሌላ ብቻ አለ ላኪ አለች። ተልኳል፣ እንዲመቷል፣ እንዲያርጊ ትባላለሁ። እሱም እንዲመጥቶልኛል አይደል? እንዴት አለ የምታረጊው ይለኛል፣ አረጋለሁ። በቃ አለቀ። እሷ ግን የተለየሽ የሆነ ነገር አለ። እኔ ምን እንደሆነ ለእኔ አልተነገረኝም። ብቻ ብለሽ ሰሪና አስቀምጪ ነው የተባልኩት። አስሬ አስቀምጫታለሁ። በዋናነት ንገሪኝ እስኪ። በቃ ማጨስ ካለብኝም ማጨሳለሁ። የሚጨስ አለ፣ የሚታረድም ካለ አርዳለሁ። ወንድ እንዲነካ ምናምን ማንንም አይፈልግም። እኔም ብቻ ነው የሚፈልገው። እኔ እንዳደረግለት ብቻ ነው። ስርዓት የምትፈጽሚው አንቺ ነሽ ማለት ነው። እኔ እኮ ይገላሃል እኮ የምልህ እኮ እሱን ነው። አንድ ቀን እንዲህ ጉንፋን ታምሜ መምጣት እዚሁ ሶፋ ላይ ነው የተኛሁት እኮ። ሌላ ሰው መጥቶ ሲያርድ ለምን በሌላ ሰው አስነካሽ ተብሎ ነው ልጁን እንዲቆምጥምጡን አውጥቶ ያስቀመጠው። እሱን ሲጠቁሙ አልነገሩህም? ይኸውልሽ ድፍረታችሁ ከእሱ ጋር እንደዚህ የእናንተ ባዕድ አምልኮ ምናልባት በተለየ ሁኔታ የምታመልኳቸውን ሰዎች ወይ ደግሞ አሉ የሚባሉትን አውሬዎች ልትፈሩ ትችላላችሁ። እኛ ደግሞ በትክክለኛው መንገድ የቆምንና ትክክለኛ እምነትን የምንከተል ከዛ በተጨማሪ ደግሞ ለሰዎች ደህንነት የምንቆም ሰዎች ነው። ተግባባን? እሱን አብረን የምናይ ነው የሚሆነው። ስለዚህ ነገሮችን በስርዓት ማታምኝና ስለ እያንዳንዱ ነገር ትክክለኛ ጥቆማ ማትሰጪኝ ከሆነ ይዤሽ ነው የምሄደው። ተግባባን? ሰምኛለሽ? ይዤሽ ከመሄድ በፊት ደግሞ ነገሮችን ግልጽ አድርገሽ ንገሪኝ። እዚህ ቦታ ላይ ምን እንደምታደርጉ ጠንቅቀን እናውቃለን። የፈጸማችሁ ያለችሁትን ወንጀል እናውቃለን። እሺ አንቺ እንዴት እዚህ ቦታ ላይ ልትገቢ ቻልሽ? እኔ እኮ እኛ እኮ አይደለም ሄደን እኮ ሰዎቹ ኑ እኮ አይደለም እንላቸው። ራሱ ሰው መጥቶ እንዲያርጉልኝ ይላል። እና ካረክለት የሆነ ነገር ለአንተም ያስፈልግሃል አይደል? በቃ ይሄን ሰውልኝ ይላል። በቃ አለቀ እንጂ እኛ ሄደን እንዲናርግላችሁን ሰው አላችሁ እንላለን እንዴ? ሰው በፍላጎቱ አይደል ተነስቶ ይመጣ? እኛ የምናውቀው መረጃ እኮ ለዚህ አውሬ በተለየ ሁኔታ ትእዛዝ የምትሰጠው ጠንቋይ እንዳለች ነው። አለች። አዎ ይላካል። ምን ታዲያ እሷ አይደል እንዴ? እሷ ትልካለች። የእሷንም እሷ ናት የላከችው። ልካ እሰሪና አስቀምጪ አለችኝ። አስቀመጥኩ። ሳምንት ያልፍ ይቺ ልጅ ምንድን ነው አልኳት። አይ ገና ነው ጊዜው አልደረሰም አለች። በቃ ሰሚኛለሽ። ያቺ ልጅ ደግሞ እያንዳንዱን ነገር ነግራን ነበረ። እኛ ነበረን ያገኘናት። ምን ነው ለዛ ነው የጠፋችው? ወይኔ ገና እሱም ቅጣት እኮ አለ እንዴ! ድንገት እኮ ነው። እኔ እኮ አስሪያት እኮ ተቀምጣ ነበረ። ስንት ቀን ሳምንት እኮ ሆናት ነበር። ከዛ በኋላ ጠፋች። እሷም ደውላ ማታውቀውን ደውላ የት ነው ያደረግሻት? ልትበላኝ። ወይኔ ገና የሱ ቅጣት አለ እኮ። ወይኔ ጉዳቸው። ቆይ እሷ በመጥፋቷ የተለየ የተፈጠረ ድንጋጤ ነበረ? እዚህ ቦታ ላይ የተፈጠረባችሁ ነገር ነበር? ራሷ አይደል እንዴ ላከችው? ራሷ የላከችውን እንዴት ነው ተነስታ ስትጠፋ አስረሽ አስቀምጪ ነው ያለችኝ። አስሬን ያስቀምጥኳት። እንዴት ፈታ ልትጠፋ ትችላለች? እኔ ያስጠፋዋትም ነው የመሰላት። የሆነ ሰዓት እኔ ላይ ነው ጮኸችው። አውቀሽ አንቺ ነሽ ያረግሽውላ ብላኛለች። እንዴ ለካ እናንተ ወስዳችኋት ነው። ይኸውልሽ አሁን ወይኔ ራሳችሁ ላይ ነው የምትጠመጥሙት።
አሁን እኛም ማስፈራራቱን ታይና ነገሮችን ግልጽ አድርገሽ ተናገሪ። ያቺ ሴት ከእናንተ እጅ ወጥታለች። አሁን በእሷ ምናልባት ያው እናንተ በምታመልኩት አምልኮ የሚፈጸምብን ቅጣት አለ ምናምን ብለሽ የምትፈሪው ነገር ሊኖር ይችላል። ነገር ግን አሁን እኛ እጅ ላይ ነው ያለሽው። እኛ ጋር ደግሞ ነገሮች የሚሰሩት ትክክለኛ በሆነ መንገድና ከህግ ጋር በተያያዘ መንገድ ነው። ስለዚህ ነገሮችን ግልጽ አድርገሽ ትናገሪያለሽ። እንዴት ነው ወደዚህ ቦታ ላይ አንቺ ልትገቢ ቻልሽው? ተናገሪ። ትሰሚያለሽ? ነገሮችን ግልጽ አድርገሽ ንገሪኝ። በቃ ይወግ እስካሁን አውራውልህ አይደል? እንዲህ በቃል በቃ ተወኝ። ቁጭ ባርፈሽ እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ። ተግባባል? ስሚኝ፣ እኔን ከዚህ በኋላ ደግመሽ እኔን ማለት እንደዚህ አይነት ነገር ለማድረግ እንዳትሞክሪ። ገባሽ? ከኔ ጋር እያንዳንዱ ነገር ትክክለኛ በሆነ መንገድ ማውራት መቻል አለብን። በእናትሽ በቃ አልኩህ። ግልጽ አድርገሽ ተናገሪ እያንዳንዱ ነገር። ያለበለዚያ ግን እኔ ራሴ ይዤሽ ነው የምሄደው። ማትፈልጊ ከሆነ ተግባባል? እሺ ችግር የለም እናገራለሁ። በቃ ተናገሪ እያንዳንዱ ነገር። በቃ እኔ እኮ ፈልጌው እኮ አይደለም። በእናትህ ምን ማለት ነው? ፈልጌው እኮ አይደለም። ኦኬ አይደለም። በቃ እኔ ፈልጌ የገባሁበት ነገር እኮ አይደለም። ቅድም አሁን እኔ ወላጆቼ አረፉ ምናምን ያልኩ አውቄ ነው። እሺ በቃ አባቴ ከጠንቋያ ጋር በጣም በቃ ቀኝ እጇ ማለት ይቻላል አብረው ነው የሚሰሩት። ማለት ቅድም የነገርሽኝ ታሪክ የውሸት ነው እያልሽኝ ያለሽው አይደለ? በቃ እኔ ከሆነ ምን እንደሆን ካለ ነገሮችን ይኸውልሽ፣ ትሰሚኛለሽ? መጀመሪያ በስርዓት እንዲገባን አድርገን ተናገሪ። ገባሽ? ቤተሰቦችሽ ማንነቱን ሳላቅ ዝም ብዬ ታዲያ አወራለሁ እንዴ? የራሴን ታሪክ ትቀልዳለህ? አባትሽ የጠንቋዩ ቀኝ እጅ ነበር። እሺ በቃ ነበረ፣ ከእሱ ጋር ይሰሩ ነበር። ከሆነ ጊዜ በኋላ በቃ ቤታችን ሰላም ባጣ። በቃ ይጨቃጨቃሉ ከእናቴ ጋር ምናምን፣ እኔ ላይም ሁሌ ጩኸት ነው። ከዛ በቃ መሀል ላይም በእሷ ብስጭት ብዛት ይሁን ምን ይሁን አይታወቅም፣ እናቴ ማረፈች መሀል ላይ። ከዛ በቃ እሷን እንደቀበርን ከስንት ጊዜ በኋላ እሱ ተነስቶ ጠፋ። የት ብሄድ ከዛ እንዳልኩ እንትን ቤቱን ተከራይተን ነው ያልኩ የነበረው አይደል? እሱ እናቴ ነው። ከዛ የኪራይ መክፈያ ሰዓት ሲደርስ በቃ ተነሽ ውጪ ካልከፈልሽ ምናምን ተባልኩ። እኔ እሱን ፍለጋ ወደዚህ መጣሁ። በቃ አለቀ። ከዛ እዚህ መጣሁ። በቃ አንዴ ነው ግብት ያልኩት። በቃ ተሳስሬ ቁጭ አልኩ። በቃ ልውጣ እንኳን ብል እኮ መውጣት አልፈልግም። መውጣት አልችልም። ስለዚህ ወደዚህ አይነት ነገር ውስጥ ልትገቢ ቻልሽው አባትሽን ፍለጋ በሚል ነበረ። አባትሽ የጠንቋያው ቀኝ እጅ ስለነበረ ከአባትሽ ጋር የሆነ ነገር ለማድረግ ወይ ደግሞ አባቴ ጠፍቷል ብለሽ በማሰብ ልትፈልጊው ነው ወደዚህ ቦታ ላይ መጣሽ። እንዴ እና አንተስ ብትሆን አታረግም እንዴ? አባቴ ቢጠፋ አትፈልግም? አባትሽን ካላገኘሽ ማለት እዚህ ህይወት ላይ መቆየት ለምን አስፈለገ? እኔ ነገርኩ እኮ ተሳስሬ ቁጭ አልኩ። በቃ ብፈልግ እንኳን የሆነ ቀን ተነስቼ ሱቅ እንኳን ሊድ ብል አልችልም። በቃ አንደኛ እሱ ራሱ እንትኑ መርጦሻል ተባልኩኝ። በቃ እሱ ከመረጠ ነው። ምግቤንም ቡናዬንም ጫቴም እዚህ ነው የሚመጣልኝ። ከዚህ ንቅንቅ አለልም። ቆይ ከዛ አርጊ የሚለኝን አረጋለሁ፣ ሰው የሚለኝን ሰዋለሁ፣ አጭሽ የሚለኝን አጨሳለሁ። በቃ ታዲያ አንቺ 10 ዓመት ይኸው እንደዚህ በቃ ጠንቋዩን ለማግኘት ወይ ደግሞ ጠንቋይ ላይ በተለየ ሁኔታ ነገሮችን ለመጠየቅ አልሞከርሽም ነበር? ስለአባትሽ ቤት በኩል ተገኝቶ እሷ ሲጀመር ወደዚህ ዝርም አትልም። በስልክ ነው የምንገናኘው። እንደዚህ እንትን ልክ ያለው እንትን መስዋዕት አለን እንትን ልክ ያለው ለማለት ትደውላለች እንጂ በቃ ጭራሽ አትመጣም። እኔም መሄድ አልችልም። የት እንዳለችም አላውቅም። ስለ አባትሽ የተለያዩ ሰዎችን ለመጠየቅ አልሞከርሽም ነበረ? እሷ ናት ሲጀመር ጠንቋያ ናት በስነስርዓት ስለ አባቴ ምናምን የነገረችኝ። ግን የት እንደጠፋ ካሁን ይገኛል ነው የምትለኝ እንጂ ሞቷልም አላለችኝ ወይ አላረዳችኝ ወይ ምን አላለች። በቃ ታገኘዋለሽ አንቺ መጨረሻ ያለብሽ መፈጸም ያለብሽ እንትን ጉዳይ ስላለ ነው እያለች በቃ እኔ እሱንም ለማግኘት በቃ ምንም በቃ ማረግ ካልቻልኩ ምን ታደርጋለህ እንግዲህ። አባትሽና ጠንቋዩዋ በተለየ ሁኔታ ግንኙነት እንዳላቸው ወይ ደግሞ የእሷ ቀኝ እጅ እንደሆነ አንቺ ከምን ያህል እድሜሽ ጀምሮ ነው ማወቅ የጀመርሽው? ወደ እንደዚህ አይነት ህይወት ውስጥ ለመግባት የወሰድሽው ከምን ያህል ጊዜ ጀምሮ ነው? እኔ እኮ ነገርኩህ፣ እሱ እስኪጠፋ ድረስ ምንም ማውቀው ነገር የለም። በቃ እኔ በሰላም ወጥቼ ትምህርት ቤት ወጥቼ ነው የምገባው። እናቴ ያለች አባቴ ያለ፣ ሌላ ምን ትጠይቃለህ? እስከበላህ ድረስ በቃ አለቀ አይደል? ከዛ እናቴ ሞታ እሱ ሲጠፋ ነው በቃ ግራ ይገባኝ። እና ደግሞ ሞት እንኳን እንደሷ ሞት ቢሆን ቀብር ይገላገላል። ግን በቃ መጥፋት ነው ዝም ብሎ ተነስቶ አንድ ወጣት ቀረ ነው። ከዛ በስንት እንደዚሁ አዲስ አበባ መጣሁ። በስንት ፍለጋ ይሄንን ቤት አገኘሁት። ይሄን ቤት ሳገኘው ነው ደወለችልኝ። እንትን አይደለች ስሜን ሁላ ጠራች። አባትሽ እንደዚህ አይደል እንትን አልነበር የምትኖሪ፣ ሁሉንም ነገር ነገረችኝ። ከዛ በቃ አባትሽ እኔ ጋ ነው የትም አልጠፋም። አንቺ ግን የኛ መንፈሳችን ስለመረጠሽ
እዛ አንድ የምትሰራ ትሰራለች። እዛው ሁሉም ነገር ምግብሽም ይስተካከላል። ምን ይላል አባትሽ እስከሚመጣ ድረስ እዛው ቁጭ ብለሽ አገልግይ ተባልኩ። ይኸውም እንደቀን ለ10 ዓመት አለፈ። ማለት 10 ዓመት ሙሉ እኮ ጥያቄ ሊነሳ ይችል ነበር አይደለም? ባነሳስ እኔ እኮ አልኩ ባነሳ እግሬ መውጣት አልችልም ከዚህ በቃ የሆነ ነገር እዛ በር የውጭ በር ላይ ስደርስ አዙሮኝ ይወድቃል። ሰዎች ለመጠየቅ አልሞከርሽም? ምክንያቱም ከዚህ በፊት ያገኘናቸው ሰዎች ስለዛች ጠንቋይ ሲነግሩን ብዙ ካዳሚዎች እንዳሏት የወንድ ካዳሚዎች የሴት ካዳሚዎች ብዙ አይነት እንዴ በደንብ የታወቀች በደንብ የምታደርግ ነገርኩ እኮ እስርስር አድርገው ማስቀመጥ ይችላሉ። ከፈለጉም ላይ ይሰቅሉሃል መኪና ቤት ምናምን በደንብ እስከምፈልገው ድረስ አለክ። እሷማ በደንብ የታወቀች በደንብ መስራት የምትችል ጠንቋይ እንደሆነች ማንም ሀገር ምድሩ ነው የሚያውቀው። ስለዚህ ይሄ ሁሉ ነገር ሲፈጠር እዚህ እናንተ ጋር የሚመጡ ሰዎችን ለመጠየቅ ሙከራ አላደረግሽም? ከአንቺ ጋር ግንኙነት ያላቸውን እዚሁ ከእሷ ጋር የሚያገለግሉ ሰዎችን? ማንም ያገለግል የለም እዚህ ቤት ውስጥ እኔ ብቻ ነኝ። ነገርኩ እኮ የመረጠኝ እኔም ብቻ ነው። እሱ የመረጠው ከሆነ ብቻ ነው እንጂ ሌላ ሰው ነገርኩ እኮ ያረገውን ስብርብር አድርጎ እንዳስቀምጠው እኮ ነገርኩ። አንድ ሰው ለአንድ ቀን ለአንድ ሰከንድ መቀየር የለበትም። እኔ ነኝ መሆን ያለብኝ። ማንም እናንተ ደፍራችሁ በእርግዳችሁ ገባችሁ እንጂ እኮ ማንም ያቺ መጋረጃ እኮ አልፎ አያውቅም። ታዲያ ይሄ አለ የምትይው አውሬ እንዴት ሊገኝ አልቻለም? ማለት አሁን ነገሮችን እርስ በርስ እያማታችሁ አይታይማ። እንዴት ነው በአይን ካልታየ እንዴት አንደኛ ሰዎችን ልትሰውላት ትችላላችሁ? ከዛ ውጪ ደግሞ እንዴት ከዚህ በላይ ሊሰወር ይችላል? ሰዓት አለው። አንደኛ ነገር እሷ ጋር ይሄዱና እንዲያርጊልኝ ይላሉ አይደለ? እንደዚህ መስዋዕት አለ፣ እንደዚህ ብር የሚከፈላለ ምናምን ትላቸዋለች። ከዛ ወደ እኔ ነው የምትልካቸው። እኔ ጋር ይመጣሉ። ከዛ የራሱ ድምፅ አለ። የሆነ ሰዓት አለው። በዛ ሰዓት ላይ ዝም ብዬ ቡና ማፈላበት ሰዓት አለ። ግን እንደዚህ እንትን ሲኖር መስዋዕት ሲኖር ይመጣል፣ ይጠይቁኛል። እንትናን የላከችን ይሉኛል፣ እቀበላለሁ፣ መስዋዕቱን ሰጣለሁ። እንዳልኩ ስሜን ይጠራል፣ መጥቶልኛል አይደል ምናምን ይለኛል። አዎ ብዬ ሰጣለሁ። በቃ ድምፁን በደንብ ነው የምሰማው። በአይኔ ግን እኔም አይቼው አላውቅም። እሷ ራሷ አይታው የምታውቅ አይመስለኝም። እሺ ማለት አባትሽን ካጣሽ በኋላ ወይ ደግሞ በህይወት ይኖር አይኖር የሚባለው ነገር ሳታውቂ 10 ዓመት ስትጠብቂ ተስፋ ቆርጠሽ ነው ጠንቋዩ ላይ የተለየ ሁኔታ ለማድረግ ወይ ደግሞ ከጠንቋዩ ጋር የተለየ ቅርበት ያላቸውን ሰዎች ለመጉዳት አላሰብሽም ነበር? ማለት አባትሽን ማጣት በራሱ ተስፋ የሚያስቆርጥ ነገር ነው እና ከዛ በኋላ እንደው በተለየ ሁኔታ እሷ ላይ ጉዳት ለማድረስ ወይ ደግሞ ለእሷ አሉ የምታያቸውን ሰዎች ለመጉዳት አልሞከርሽም? እንዴት ነው የማላስበው? እዚህ ደፍቼ ባስቀምጣት ደስ ይለኝ ነበረ። ይህን ሁላ ዓመት ትቀልድብኝ ኖራማ ምናምን ብዬ እንደውም የሆነ ቀን እኮ ተነስቼ ሄጄ ነበር። ማለት አንዳንዴ በየሆነ ጊዜው እንዲህ ስንት ደርሷል ስንት እንዲህ ተደርጓል ምናምን ብለን የምናቀርበው እንትን አለ። ከዛ በቃ የዛኔ ሂጂ ልደፋት ብዬ አስቤ ነበር። ግን ምን ዋጋ አለው? በቃ መለጠችኝ። ብቻ ግን የዛ ቀን ሲወራ ሰምቼ ልጅ እንዳላሰብ ምንድን ያልሽው? ምን ነበር ያልሽ? ንገርኝ እስኪ። ኧረ ምንም አላልኩም። ስሚኝ፣ እኔ ምንድን ነበር ያልሽው? ጠንቋያ ልጅ አላት ወይ? ንገርኝ ይሄንን። አንተ በእናትህ ዛሬ ስሚኝ፣ ነው የፈለግከው እንዴ? ይኸውልሽ ተረጋጊ፣ መጀመሪያ ተረጋጊ። እሺ ቃል ግባልኝ፣ ለማን እንዳትናገር ወይ ቃል ግባልኝ። እኔ ምንም ቢሆን እኮ እሱም ይሰማናል፣ እሷም ትሰማናለች እኮ። በቃ ዛሬ ስለሷ የምትጨነቂበት አይነት ጊዜ ላይ አይደለም ያለሽው። ተግባባን? ጠንቋያዋ ልጅ አላት ወይ? ንገርኝ ይሄንን። የት ልጅ እንዳላት እናውቃለን፣ ይዘናትም ነበር እኛ። በተለየ ሁኔታ ከእሷ ጋር ቁርኝነት ያላት የት ልጅ አውቀህ ነው? በእናትህ ውሸታ። ይኸውልሽ ትሰሚኛለሽ? ከዚህ በላይ ልታገር ሰሚያለሽ? እያንዳንዱ ነገር ግልጽ አድርገሽ የምትናገሪበት ሰዓት ነው አሁን። ጠንቋይዋ ልጅ አላት ወይ? እንዴት ነው ልናገር? እሺ በቃ እነግርሃለሁ። ቶሎ በይ ተናገሪ። በቃ ማንም አያውቅም እኮ ይሄን ሚስጥር ማንም። እሷ ለኔ ለምን ለማናገር እንደፈራች አላውቅም። ስለ ልጅቷ ማንም አያውቅም። ድንገት የዛን እንዳልኩ የሄድኩ ቀን ነው ሲያወሩ ሰምቼ። ከዛ በቃ ስርበተበት ምናምን አይተውኝ ምንድን ነው ምን ሰማሽ ምናምን ሲሉኝ፣ ኧረ እኔ ምንም ብዬ ክጄ መጥቼ እዚህ እንደውም ስንት እንዳለቀስኩ እሱ ላይ እንደ ይቅር በልኝ ብዬ። እሺ በቃ እና እሱን ስሰማም እኔ በቃ ለበጎም ይሆናል ያሰማኝ። እኔ እሷን ገድዬ እንኳን ቢሆን በቃ በቀላታለሁ ብዬ አስቤ ነበር። በእናት እሺ የለም የት ይገኛል? ስለዚህ ጠንቋዩን ለመበቀያ አንዱ መንገድ ልጅቷን አድርገሽ ነበረ። በቃ ልጅቷን እዛው ፊቷ ድፍት ባረግላት አስበው ምን ያህል ልትናደድ እንደምችል። እኔ እድሜን የበላችሁ እንደዚህ ነው የበላችሁ እኮ እድሜ። ማለት አንቺ በዋናነት አሁን እዚህ ቦታ ላይ እየቆየሽ ያለሽው ይህንን ነገር በማሰብ ነው ማለት ነው።
እዚህ ቦታ ላይ አንደኛ የሆነች አጋጣሚማ አላጣም መተሳሰሩ እንዳለ ሆኖ ነገር ግን የአባትሽ ጉዳይ እንዳሳሰበሽና የአባትሽን በቀል ሳትበቀይ ከዚህ ቦታ ላይ መውጣት ስላላሰብሽ ነው ማለት ነው ዋነኛ የመቆየትሽ ምክንያት እንዴ። የዛኔ ህይወቴን በጥብጣ ስንት ከእናቴ ጋር ስንት ሲጣላ እንደነበር ስንት ሲሆን እንደነበር አውቃለሁ። ከሱም ብሶ ደግሞ ጠፋ ጭራሽ። እሱንም እሺ ጠፋ ዞር እንኳን በልቺን 10 ዓመት እኮ አገኘው ነበረ። ግን እኔ ጋ ነው እንትን ነው እያለች ምክንያት እየደረደረች እንደዚህ ያስቀመጠችኝ ሁሉ ጊዜ እና ይቺ ሞት ያንሳታል እንዴ? አውቃለሁ ለስንቱ ትሰጣለች። ግን ለእኔ ለምን እንደዚህ እንዳደረገችኝ ለምን እንደምትከዳኝ እኔ አላውቅም። እንደ ባሪያ አስቀምጠው ስንት ዓመት። ምናልባት የተጠራጠረችሽ ነገር ካለ ወይ በተለየ ሁኔታ አንቺን እንትን ያለችሽ ነገር ካለስ ስለ እንደዚህ አይነት ነገር ያወቅሽው ነገር የለም? እኔ ምንም እንግዲህ ትንሽ ቆይቷል ከሰማሁት እስካሁን ምንም የሆንኩት ነገር የለም። እንደሰማው እንደማውቅ አታውቅም መሰለኝ። ማለት እንደው ከልጅቷ ጋር በተለየ ሁኔታ የምትቀራረቡበት መንገድ አለ? ታውቂያታለሽ? ነገርኩ እኮ መጀመሪያ ስሰማት እሷን ነበር መግደል የፈለኩት። ያው በልጅ ተየው በምትወደው ተየው ብዬ ማለት ነው። እቺ ጠንቋ ግን በቃ ልጅቷ እኔ ታውቃለህ ከዚህ ቤት እንኳን እንደማልወጣ እሷ ናት እየመጣች የምትጠይቀኝ። ትንሽ እንኳን አዋርታኝ የሚበላም ነገር ምናምን አንዳንድ ነገር ይዛ ትመጣለች። በቃ ማለት ምን እሷ አሳሳችኝ ጭራሽ። እንዴት እሷን ለእናትየዋ ክፉ ብትሆን እሷን እንዴት ትገላታለህ? ገባ ማለት በቃ እንዲህ ጥሩ የሚያደርግ ሰው እኔ ነገርኩ። ደውላ ራሱ ዛሬ እንዴት ነሽ ምናምን ትንሽ ካሳለኝ ምን ሆንሽ ምናምን የምትለኝ ሰው ነበረች። ከዛ በቃ የምትኖርበትን በግልጽ ነገረችኝ። ሁሉንም ነገር ነገረችኝ። በቃ አሳሳችኝ። እኔ ይሄ በቀል ምናምን ያልኩትንም በቃ ተውኩት። እሷን በማገኛት አገኛታለሁ፣ ችግር የለም። እንደው ጭራሽ ከማስበው በላይ ጓደኛዬ የሆነ ቁጭ አለች። አንድ የማዋራው ሰው በቃ እሷ ናት ያለችው። እንደምታየው ነው ቤቱ፣ ጎረቤት የለ ምን የለ፣ ባዶ ግቢ ዘግቼን የተቀመጥኩት። እንደው ልጅቷን ስላላችሁበት ሁኔታ ልጠይቃት ሙከራ አላደረግሽም ነበር? ማለት ወደዚህ ህይወት ላይ እንዴት እንደገባሽ፣ ያው ጓደኛ እስከሆናችሁ ድረስ እስከተቀራረባችሁ መቼም አንተ እንደዚህ እኮ አይነገርም። ዝም ብሎ የሚወራ ወሬ እኮ አይደለም። አሁንም እስር ቤት ስላልከኝ ነው እኮ ሁሉ የለፈለፍኩት እንዴ። ለማንም አይወራም ይሄ። እንኳን እሱን እርስ በርስ እንደዚሁ አሁን ለእሷ የምንሰራ ለጥንቋ እኛ ራሳችን እኮ እንደዚህ አናወራም። የአንዱ ሚስጥር ወደ አንዱ ሚስጥር እኮ ዝም ብሎ አይካሄድም እንዴ። አንተ ምን ሆነህ ነው? ታስጨርሰን ነው እንዴ? እሺ ማለት እንግዲህ ከልጅቷ ጋር በተለየ ሁኔታ አላውቅም እኔ የመሳሳት ደረጃ ላይ ደረሽ ማለት ያው ይሄ ጓደኝነት ቦንዳችሁ በጣም ጠንከራ ያለ ስለሆነ ነው ብዬ አስባለሁ። እና እንደዛ እስከሆነ ድረስ ደግሞ የሆነ የምታስብላት ነገር ይኖራል። እሷም አስባልኛለች እኔን ትደግፈኝ ነበር ካልሽ በተለየ ሁኔታ አባትሽን ህይወት ለመጠየቅ አልሞከርሽም ነበር? አይታው የምታውቅ ከሆነ ምናምን። አዎ ጠይቄያታለሁ፣ ግን ምንም የምታውቀው ነገር የለም። እኔ እሷ ከማውራቱ ከምኑ በላይ ምንም ሳትጸየፍ እንደምታየው ነው እንግዲህ ቤቱ። እኔ እዚህ ሳትጸየፍ ነው መታ እንደ ሰው አዋርታ የሚሄዷ ለእኔ በጣም ትልቅ ነገር ነው። እንዴት እንደዚህ አይነት ሰው ልጎዳ ሞክራለሁ? እሺ ልጅቷ ከጠንቋዩ ጋር በተለየ ሁኔታ ይህን ስራ ትፈጽማለች ወይስ ደግሞ እዚህ ህይወት ላይ የለችበትም? የለችበትም ማለት ያው ልጅ ነች በሚል ነገር ብቻ አወቅሽው እንጂ እዚህ ህይወት ላይ እንዳለች አይነት ሴት አይደለችም። አንዳንዴ ግራ የሚያጋባ ነገሮች ምናምን የላትም? አይ እንደሱ ያው አውቅ ነበረ። ቢሆንም ግልጽ ናት ልጅቷ እውነት ለመናገር እና እንደዚህ ቢሆን ራሱ ትነግረኝ ነበረ። እንደዚህ ምንም የለም። ያው የምታረገው እናቷ የምታረገው ምናምን ታውቃለች እንጂ እሷ ያለችበት አይመስለኝም። ስለዚህ አሁን ልጅቷን በተለየ ሁኔታ የምናገኝበትን መንገድ እናመቻቻለን ማለት ነው። አብረን በመሆን የት ልትገኝ እንደምትችል። ኧረ በእናትህ እዛው ስርዓትን ያዝ። ሰሚኛለሽ? ጭራሽ ከሱ ጋር ስለሷ በሷ እንዳትመጣብኝ። ይኸውልሽ እስካሁን መናገር የሌለብኝን አውርቼልሃለሁ አይደለ? ከዚህ በኋላ በቃ ጭራሽ ደግሞ ከእሷ ጋር ማግኘት ምናምን ትላለህ እንዴ? ማለት እኔ ጠቁኝ ጭራሽ እሷ ጋር ልልክ። ስሚኝ እኔን የአባትሽ ህይወት በጣም አስጨንቆሻል አይደለ? አባትሽ ይሙት ይኑር ማወቅ ለአንቺ ረፍት የሚሰጥሽ ነገር ነው ብዬ አስባለሁ። የአባትሽን ህይወት ማወቅ ከፈለግሽ በህይወት መኖር አለመኖሩን መስማት ማወቅ የምትፈልጊ ከሆነ እሱን ለማጣራት ይረዳናል። ከዛ በተጨማሪ ደግሞ እሷ ምንም የምታውቀው ነገር የለም። ብታውቅ እንኳን እስካሁን ትነግረኝ ነበረ። በእሷ አታገኝም። በልጅቷ አገኛለሁ የምትለው ነገር ምንም የምታገኘው ነገር የለም። ብታገኝ እንኳን ራሱ በእኔ በኩል አለን በራስ በኩል ሄዳ አገኝ እንጂ እኔ ምንም የምጠቁምህ ነገር የለም። ጠንቋይዋን ብዙ ቦታ ላይ ልናገኛት ሙከራ አድርገን ነበረ። ለእሷ ይካድማሉ የቅርብ ሰዎች ናቸው ብለን ያገኘናቸው እያንዳንዱ ሰዎች
በተለያየ አይነት ቦታ ጫካ ውስጥ አምልኮ እንደምትፈጽምና እንደምትሰወር ነው የነገሩን። ልጇን ከያዝን ግን ልጇ ቀጥታ ወደ እሷ ልትመራን ትችላለች። ይህ ደግሞ ለእኛ በጣም አስፈላጊ ነው። ተግባባን? በጭራሽ አይሆንም። አንተ ነህ ተሳስረህ የምትቀመጠው፣ አንተ ነህ የምትደፋው እንጂ እሷ ምንም አትሆንም። ስለ እኔ መጨነቁን ታየው፣ ስለ እኛ አይመለከትሽም። እዚህ ቦታ ላይ የራሳችሁ ጉዳይ። እኔ ለምን ተናገርሽ ተብዬ እኔ መሞት አይቀርም። አባቴን ሳላገኝ እኔ እዚሁ እደፋለሁ። አባትሽንም አብረን የምንፈልገው ነው የሚሆነው። የአንቺ ህይወት የሚያሳስብሽ ከሆነና ወደ እስር ቤት መወርወር ማትፈልጊ ከሆነ ስለሚያሳስበኝ ከሆነ አልናገርም። አሁን እኮ ስለ እሷ የምትጨነቂበት ሰዓት አይደለም አይደለ? እሷ የራሷን ህይወት እየኖረች ነው። እናቷ ደግሞ በተለየ አይነት መንገድ በባዕድ አምልኮ ውስጥ ያለች ሴት ነው። ብዙ ወንጀል ስለ እሷ ሰላም መቀመጥ አይደለም፣ እኛ የብዙዎችን ሰላም ስለመንሳቷ ነው እያሳሰበን ያለው። እናቷ ብዙ ወንጀሎችን እየፈጸመች ነው። ልጅቷ ይሆን ላረጋግጥልህ፣ ምንም የምታደርገው ነገር የለም። እናትየዋን ከሆነ በምታገኙበት አግኝቷት፣ እሷ ናት ዋናዋ። አይመለከትሽም። ተግባባን? ስለ ልጅቷ የሚያገባሽ ነገር የለም። ይሄንን ጥቆማ ስጪንና ከልጅቷ ጋር የራሳችንን ቆይታ እናደርጋለን። እናትየው የምናገኝበትን መንገድ እንፈጥራለን። ከፈለክ ሰረኝ፣ አልናገር። ያ ነው የሚሻለሽ። ይኸውልሽ ለመጨረሻ ጊዜ አስቢ። ያንን ማትናገሪ ከሆነ ግን ምናልባት እሰረኝ ያልሽው ለአፍ ብቻ ከሆነ አሁኑኑ አንጠልጥዬሽ ሂጂ። የእውነት አስረሻለሁ። በእናትህ በቃ ወይኔ። እሺ በቃ እሺ አልኩ በቃ እሺ። ስለዚህ ንገሪኝ፣ ግልጽ አድርገሽ ንገሪኝ። እሺ ግን ቃል ግባልኝ ምንም እንደማታረጓት ልጅ። ይኸውልሽ እሷ ወንጀል ውስጥ ማትሳተፍ ከሆነ ምንም ልናደርጋት አንችልም። ወንጀል ላይ ተሳታፊ ሆና ከተገኘች ግን የትኛውም አይነት ሰው ከፍትህ በታች ሊሆን ስለማይችል እንይዛትና እናስራታለን። እሱን ለእኛ ተይልን። የት ነው ልናገኛት የምንችለው? በቃ ቤቷ ናት ያለችው። ማለት ቤቷ እዛ ከአክስቷ ጋር የምትኖረው እዛ ናት ያለችው። በቃ አክስቷም ይሄን ያህል ቤት ስለማትቀመጥ የሆነ ሞግዚት ነገር ቀጥራላት ነበረ። አሁን ግን ማለት አድጋለች። ለእንትን ለማለትም ራሷን ለማስተዳደርም የበቃች እድሜ ላይ ናት ያለችው እና በቃ ቤቷ ናት ያለችው። ግን በእናት አንተ ቃል ግባልኝ፣ እኔ ምንም ነገር እንደማይደርስብኝ ቃል ግባልኝ። ይሄ ሁሉ ነገር አስወርተኸኝ ግን እያንዳንዱ ምርመራ እንመረምራለን። አንቺ እንደዚህ አይነት ነገር ላይ ተሳታፊ ካልሆንሽና የምንም አይነት የወንጀል ነክ ነገር ከሌለብሽ አንቺን የምናስርበት ምንም አይነት ምክንያት የለንም። ከዛ በተጨማሪ ደግሞ የአባትሽ ህይወት ምን ያህል ያስጨንቅሽ እንደሚችልና ወደዚህ እንዴት እንደገባሽ እናውቃለን። ስለዚህ እሱንም ጠንቋዩን ከያዝን በኋላ እዚህ ቦታ ላይ ምንፈልግና እያንዳንዱ ነገር የምናጣራ ነው የሚሆነው። በዚህ መልኩ ቃል እገባልሻለሁ። ምናልባት አባትሽ በህይወት ይኑር አይኑር የሚለውንም ነገር ላንቺ ለማሳወቅ አርፎም ከሆነ እንግዲህ ለአባባሌ ይቅርታ አድርጊልኝ። ነገር ግን እርምሽን እንድታወጪ በህይወትም ይኖር ከሆነ ደግሞ ምናልባት የምታመሹበት እድሜ ጥሩ እንዲሆን ለማድረግ በቻልነው አቅም እንሞክራለን። አሁን ግን ቀጥታ ወደ እሷ ጋር እንድትወስጂ ነው የምንፈልገው። ተግባባን? ቦታውን ጥቆማ ትሰጪናለሽ። አስፈላጊ ከሆነና ማታምንልን ከሆነ ደግሞ አንቺን እናስገባሻለን። ከዚህ በኋላ ምንም የምታመልጭበት ሁኔታ አይኖርም። አንዴ ወደዚህ ነገር ውስጥ ገብተሻል። ከዚህ ጭቃ ውስጥ አብረን ነው መውጣት የምንችለው። ያ ማይሆን ከሆነ ደግሞ አብረን ነው ልንሰምጥ የምንችለው። ስለዚህ እርጅን እንርዳሽ እያለን ያለ ነው። ተግባባን እኮ። ግን በቃ ይሄ ህግ ታለ ያለ ነው የሚባለው ነገር ካሊለ ግን እሷን ተዋት። እናትየዋ ከሰማች እሷ ልጇ ቤት ሰው አስከትዬ መሄድን ከሰማች አንድ ቀንም አታሳድረኝም። ስትበር እንደምትመጣ እርግጠኛ ነን። ስትበር መታ ደግሞ እኛ እሷን መያዝ እንፈልጋለን። ገባሽ? አሁን ቀጥታ ጊዜ ሳናጠፋ ወደ እሷ መሄድ መቻል አለብን። እባክሽን ካሜራችሁን አስተካክሉ። እንግዲህ ተመልካቾቻችን የአውሬ ቀላቢ ነች የተባለችዋ ሴት ወይም ደግሞ እዛ ቦታ ላይ ሄደን አግኝተናት አሁን በማቆያችን ላይ ከኛ ጋር የነበረችዋ ሴት ጥቆማ ሰጥታናለች። አሁን እዚህ ቦታ ላይ መግባቷ አስፈላጊ ነው ብለን ስላላሰብን ወደዚህ ይዘናት አልመጣንም። ነገር ግን የኔ ባልደረቦች ወደዚህ ይዘዋት የሚመጡ ይሆናል። እሷም የተወሰነ ነገር የምታደርገን ወይ ደግሞ የምታገናኘን ይሆናል። እዚህ ቤት ውስጥ እንደምትገኛች ልጅ ጥቆማ ሰጥታናለች። አብዛኛውን ጊዜ የምታሳልፈውም ቤቷ ውስጥ እንደሆነ ነገራናለች። ስለዚህ የጠንቋያን ልጅ ያገኘን ይመስለኛል። የእውነት የጠንቋያ ልጅ ነች። እዚህ ቦታ ላይ ምን ታደርጋለች? ጠንቋያስ እዚህ ቦታ እየመጣች ጠይቃታለች። ይህን እያንዳንዱ ነገር አሁን ገብተን የምናጣራ ነው የሚሆነው ማለት ነው። ካሜራማን ተከታተለኝ እባክህ። እንግዲህ ቤቷ ይሄ ነው የተባለው። እዚህ ቦታ ላይ ትገኝ አትገኝ እርግጠኛ አይደለንም። ጤና ሰላም ነው? እንዴት ነሽ? እዚህ ቦታ ላይ ጥቆማ ተሰጥቶ ነበር የመጣ ነው። ምናልባት ገብተን ማውራት እንችላለን። የህግ አካላቶች ነበርን እና ምናልባት አንዳንድ ነገሮችን ፈልገን ነበር የመጣ ነው። አይቻልም፣ ይቀርታል። መጀመሪያ ተረጋጊ እባክሽ። ይኸውልሽ ስሚኝ፣ እኔ ከህግ አካላቶች ጋር ነው የምንሰራው። አንዳንድ ምርመራዎችን ለማድረግ ፍቃድ አግኝተን ነበር ወደዚህ ቦታ ላይ መጣ ነው እና ያን ፍቃድ ተከትለን ነው። ስለዚህ እኛን የመተባበር ግዴታ ደግሞ አለብሽ። እኔ እኮ አልፈቀድኩልህ። የኔ ቤት ነው። በእኔ ቤት እኮ ማን ነው የሚጠቁምልህ? የአንቺ ቤት እንደሆነ እናውቃለን። ነገር ግን እዚህ ቦታ ላይ ብዙ ወንጀሎች ይፈጸሙ እንደነበርና ከአንቺ ጋር ተያያዥነት ያለው ሰው ደግሞ ወንጀል ላይ ይፈጸም። እባክሽን ገብተን ማውራት እንችላለን? ይኸውልሽ ስሚኝ፣ ይኸውልሽ መጀመሪያ ተረጋጊ እባክሽን። ናግባ ካሜራማን እባክህን። ይኸውልሽ ሰሚኛለሽ? ይኸውልሽ ስሚኝ፣ ናግባ። በእኔ ቤት ገንጥላችሁ ልገባ ነው። ይገማል ልጅ ነው ካታካ እኮ
ወንጀል እንደምትፈጽሙና ብዙ ነገሮችን እንደምታደርጉ እናውቃለን። ሰሚያለሽ? መጀመሪያ ተረጋጊ። ሰሚያለሽ? አትጮጪ። መጀመሪያ ረጋ በይ። ወንጀሎች ያልፈጸማችሁ በእኔ ቤት ሰብረን ልገባ ነው ያፈለግ። ከዛ በተጨማሪ ደግሞ ለአንቺ የግል ፍቃድ አስተካክዬ እያንዳንዱ ምርመራ የመፈጸም መብት አለኝ። አንደኛ እናትሽ ብዙ ወንጀል ላይ ተሳታፊ እንደሆነች፣ ከዛ ውጭ አንቺ ብዙ ነገሮችን እንደምታረጉ ማስረጃዎች አሉ እኮ። ማስረጃ እሷ ጋር ሄደህ እንትን በለው። ምንድን ነው የምትፈልጊው? ሌላ ምንም የምፈልገው ነገር ከዚህ ቦታ ላይ እያንዳንዱን ነገር እልባት ካልሰጠን ልንወጣ አንችልም። ገባሽ? ልንወጣ አንችልም ከዚህ ቦታ ላይ። ስለ ጮሽ የተለየ ነገር ስላረግሽ ምንም የሚፈጠር ነገር አይኖርም። የህግ አካላቶች ከኛ ጋር አብረው እንደሚሰሩ ነግረናል። የምን ወንጀል የምታወራው? ምንም ወንጀል የሰራው ነገር የለም። ማትተባበሪኝ ከሆነ መጫወጫው ነው ትርፉ የሚሆነው። የምንተባበር ከሆነ ግን ነገሮችን በቶሎ ጨርሰን ምናልባት አለ የምንለውንም ወንጀል አጥርተን መሄድ እንችላለን። ወንጀሎችን ለማጥራት ግን የአንቺ ትብብር ያስፈልገናል። ገባሽ? ምን አይነት ትብብር ነው የፈለከው? እሺ እሱን አረፍ ብለሽ ማውራት እንችላለን። አይደለም መጀመሪያ ንገረኝ። ፖይንቱ መጀመሪያ ቁጭ በይ። ምን ማለት ነው? ይሄን ሁሉ ሰው እንዴት አምጥተህ እኔ በዚህ ጋር ብቻዬን በጉልበት መግባት አለብህ እንዴ? ህግ ስለፈቀደልህ ብቻ ማለት ነው። በቻልኩት አቅም ነገሮችን አረጋግቼ ለመንገር እየሞከርኩ ነው አይደል ያለው። ስለዚህ አንቺም ተረጋግተሽ እኔን መስማት መቻል አለብሽ አይደል? እንዴት ማለት ይሄን ሁሉ ሰው አምጥተህ እኔን በግድ ገፍትረህ ምናምን መግባት አለብህ ግዴታ ህግ ስለፈቀደልህ? የህግ አካላቶች እንደሆኑ ከኛ ጋር የሚሰሩት። ከዛ በተጨማሪ ደግሞ የህግ ማስረጃ እንዳለ ላሳይሽ እየሞከርኩኝ ነበር። አንቺ ደግሞ ያለ ማየት ፈቃደኛ አይደለሽም። ምናልባት አለው እኮ ግን ህግ ስለፈቀደ እኔን ገፍትረ በጉልበት ፍቃደኛ እስካልሆንሽ ድረስ ማለት ፍቃድ እንዳለን እየነገርኩሽ ነው ያለሁት። ያንን ነገር አለምን ካልሽኝ ማድረግ የምችለው መንገድ ይሄንን ነው። ምክንያቱም ከአንቺ ጋር ማውራት ያለብኝን መፍታት አለ። ጠይቀኝን ነገር ጠይቀህ ቶሎ ብለህ እነዚህን ሰብስበህ አንቺ ጋር ማግኘት የምፈልገውን ነገር እስካላገኘው ድረስ ደግሞ ምርመራዬን በቶሎ ምቋጭ አይሆንም። ተግባባል? ምንድን የምፈልገው? በጣም ጥሩ። ስለዚህ አንደኛ በእናትሽ ጉዳይ ላይ የተለየ ማስረጃዎች ይዘን እንደመጣን እየነገርኩሽ ነበር። ቅድምም ልትሰሚኝ ፍቃደኛ አልነበርሽ መግቢያ ላይ። ዋነኛ ምክንያቴ እሱ ነው። ከእናትሽ ጋር ነገሮች በተያያዙ ምን አደረገች? እናትሽ ብዙ ነገሮች ላይ ተሳታፊ እንደሆነች እና እናቴ ጥሩ ስራ እንደማሰራ እኔም አውቃለሁ እኮ እሱ አውቃለሁ። የሰፈሩም ሰው ሰምተን ሊሆን ይችላል። ከዛ ሌላ እሷ ሄደ መጠየቅ ነው። እኔ በጣም እናቴ በምሰራው ስራ እኔም እኮ ተጎጂ ነኝ አይደለ እንዴ? በዚህ ከማህበረሰቡ ተገለዬ ብቻዬን ሆኜ ያየኸኝ እኮ በእሷ ምክንያት ነው። እናትሽ ጥሩ ስራ እንደማሰራ መቼም ላታውቂያችም ብዬ አስባለሁ። ምክንያቱም እኮ ለዛ ከሆነ በቃ እናቴን ጠይቋት። እኔም እናትሽን በተለያዩ መንገድ ልናገኛት ሙከራ አድርገን ነበረ። አሁን በዚህ ልክ አንቺን ማግኘት ፈልገን በአንቺ በኩል እናትሽን ለማግኘት ከመሞከራችን በፊት ብዙ ምክንያቶችን ብዙ ነገሮችን ሞክረን ነበር። ነገር ግን አልቻለም። በተደጋጋሚ ጊዜ እንደምትሰወር፣ የተለያዩ ጫካዎች ላይ አምልኮ እንደምትፈጽም ያገኘነው ማስረጃዎች ያሳያል። እነዛ ጫካዎች ላይ ደግሞ ደጋግመን ገብተን ነበር። ይሁን አታገኛት፣ ችግር የለውም። አሁን የእናትሽን ጉዳይ ከእናትሽ መስማት ያለብንን ነገር እናትሽን ስናገኛት እንሰማለን። አሁን ግን አንቺ ጋር ያሉትን ነገሮች እንድትነግሪኝ ነው የምንፈልገው። ምንድን ነው የተፈጠረው? አሁን እዚህ ጋር እየጠየኩሽ ያለሁት እንደ አንድ ከህግ ጋር እንደሚሰራ ሰውና እንደ ምርመራ ጋዜጠኛ ነው። ስለዚህ በቻልኩት አቅም መስማት ያለብኝን ነገር ከነገርሽኝ፣ መስማት ስልሽ ለእኔ የሚስማማኝን ነገር ንገሪኝ አይደለም፣ ትክክለኛውና እውነቱን ንገሪኝ ነው። ያንን ነገር እንደሰማው እንዳልሽው ባልደረቦቼንም እቃዎቻችንን ሰብስበን እንወጣልሻለን። ምንድን ነው ከእናትሽ ጋር ያለሽ ግንኙነት? እናትሽ ጥሩ ስራ እንደማሰራ ነግረሽኛል። ስራዋን በደንብ የምታውቂ ይመስለኛል። ስለዚህ ይህን ሁሉ ነገር እስቲ ንገሪኝ። እናቴ በቃ ያው በዚህ አንተም እንዳልከው በአዳም ልኮ ላይ ነው የምትሰራው። እሱ ደግሞ እንግዲህ እኔ ተጠያቂ አይደለሁም። እሷም እኔም እኮ በእሷ ምክንያት ነው ይኸው ብቻዬን ያገኘኝ ከሰው ተገልዬ ያለሁት በእሷ ምክንያት ነው አይደል እንዴ? እኔም እኮ የጠንቋይ ልጅ መባል እኔም አልፈልገውም እኮ። በቃ እኔ ራሴን እንደዚህ በእሷ ምክንያት እንደው እኔ ነኝ እንጂ ተጎጂ። ጭራሽ የምን ወንጀል የምን እንትን ነው የምታወራው? እኔ እኮ ጭራሽ ተጎጂ ነኝ እኮ በሱ ምክንያት። ይኸውና ከልጅነቴ ጀምሮ ደህና የነበርኩ ሰው ከሆነ ሰዓት ከልጅነቴ ጀምሮ ጓደኞቼ ያገሉኛል፣ የጎረቤት ያገለኛል፣ ሰዎች ያገሉኛል። እንዳየኸው ነው እኔ ብቻዬን ነኝ ያለሁት እና እኔ ነኝ ተጎጂ እንጂ ጭራሽ እኔ ወንጀል ምናምን ስትል አሁን አንቺ ወንጀል ላይ ተሳታፊ ነሽ የሚል ነገር በፍጹም አላነሳውም። እና እዚህ ነገር ላይ ተጎጂ እንደሆንሽ እየነገርሽኝ ያለሽው ማለት ተጎጂ እስከሆንሽ ድረስ እናትሽ ከዚህ ነገር እንድትወጣ ልታደርጊ ትችላለሽ ብዬ የማስበሽ ሴት አንቺ ነሽ። ልጅ እንደሆንሽ ድረስ ትልቅ ፓወር ይኖርሻል እናትሽ ላይ እና ያንን ነገር በመጠቀም ካለችበት ህይወት ለማስወጣት ሙከራ አላደረግሽም ነበር? እንኳን እኔ አይደለም አባቴና እናቴ። አባቴ በእርግጥ አርፏል፣ ግን አባቴና ራሱ አልቻለም። በቃ እሷ ስራዬ ነው ካለች ሞክሬያለሁ፣ ግን አልቻልኩም። በቃ እኔ
በተቻለኝ አቅም ሞክሬያለሁ። እንደ ልጅ እኔ እንደዚህ የሰፈር ሰውና እንትን ራሱ እኔ እንደዚህ ሲያሰቃየኝ እሷ መተው ትችል ነበረ። በቃ እኔ እኮ እንደዚህ ስሆን ከልጅ የሚበልጥ ነገር የለም አይደል እንዴ? እኔ እንደዚህ ስሰቃይ እሷ መተው ትችላለች፣ ግን ያው እሷ መተው በማትችልበት ሁኔታ ውስጥ ናት። እሺ ማለት አባቴ ይህንን ነገር ማድረግ አልቻለም ስትይ ነበር እና አባትሽም እናትሽ የምታመልከውን አምልኮ የሚፈጽም አይነት ሰው ነበረ ወይስ ከዛ እምነት የተለየ አይነት ሌላ ህይወት ላይ ነበረ ሰው ነበር? እሱ ሌላ ህይወት ያለው ሰው ነበረ፣ ግን እኔ ያው ልጅ እያለው ነው ያረፈው። በእርግጥ ግን በቃ በጣም ነበር የሚከራከሩት፣ ሲጣሉ ምናምን አስታውሳለሁ። ከእሷ ጋር በጣም ነበረ ግጭት የነበራቸው። እኔም በዛ መሀል በጣም ተጎድቻለሁ። እሱም በቃ ይሄን ነገር ታይ ይላት ነበረ፣ አይስማማበትም ነበር እሱ። ያው ከዛ ነገር የተለየ ነገር ነበረው እና ያው በዛ መሀል እኔም ተጎድቻለሁ። እሱም በጣም ታሞ ነው ያረፈው፣ ግን በጣም ሞክሯል፣ አልቻለም። እና ማለት እንደው አባትሽ ያረፈበት ምክንያት በዋናነት ከእሷ ጋር ባለው ችግር ምክንያት ነው ወይስ በራሱ በተለየ ሁኔታ በተፈጠረበት የጤና እክል ምናምን ነው? እስኪ ምናልባት ስለ አባትሽ አሟሟት የምትነግሪኝ ነገር ካለ ከእሷ ጋር ተያያዥነት ካለው። በደንብ አላስታውስም። እኔ ልጅ ነበርኩ፣ ግን በጣም ይጨቃጨቁ ነበር በዚህ ምክንያት ማለት ነው። በዚህ በባዕድ አምልኮ ምክንያት እሱ አይፈልግም ነበረ፣ በጣም ይጨቃጨቁ ነበር። ግን ያው እንደዚህ ነው ማለት አይቻልም። ታመመ፣ ቶሎ ነው ያረፈው። እንደዚህ የመጀመሪያም የጤና እክል የተወሰነ ነበረው። ያው በቃ እዛ ይመስለኛል። እኔ በጣም ቆንጆ ይህንን ነገር ነገርሽኛል። ከዛ በተጨማሪ ግን እናትሽ በተለያዩ አይነት እንግዲህ አላስፈላጊ ነገሮች ላይ ተሳታፊ እንደነበሮች የሚያሳዩ ነገሮች አሉ። እሺ አንቺ አሁን እዚህ እድሜ ላይ እስክደርሺ ድረስ አሁን ያለሽበት ህይወት ምን ያህል ከባድ ሊሆን እንደሚችል አውቃለሁ። ምክንያቱም ማህበረሰባችን አይደለም ትክክለኛ የጥንቆላ ህይወት ላይ ያለችን እናት ቀርቶ ከዚህ በፊት በተለምዶ ሸክላ ሰሪዎች ምን የሚባሉ ሰዎች እንኳን በምን አይነት መንገድ እንደሚቃኙ ኑሯቸው ምን እንደሚመስል እናውቃለን። ልጆቻቸው በምን አይነት መንገድ እንደሚገለሉ እና አንቺም በዛ መንገድ እንዳለፍሽ እርግጠኛ ነኝ። ይህን ሁሉ ጉዳት እያየች እናትሽ ምናልባት ከዛ ህይወት ለመውጣት አልሞከረችም በራሷ ፍቃድ? እሷ በቃ አንዴ ከገባህበት እኮ ይሄ ነገር ልትወጣበት የምትችለው አይነት ነገር አይደለም። እሷ ልትወጣ ትፈልጋ አላቅም፣ ግን በቃ የሚለቅህ ነገር አይደለም ይሄ ነገር እንዳየሁት ከሆነ። እሷም በቃ እንግዲህ አላቆመችውም እስከዛሬ። ያው ከሰፈርም ሰው ጥቆማ ደርሶህም ከመጣ እንግዲህ ታውቃለህ አይደል እንዴ? እኔም ላስቆማት ካልቻልኩ እንግዲህ ማንም ሊያስቆማት አይችልም። በቃ እንግዲህ አንተ እሷ እኮ በእርግጥ ጥሩ ስራም ትሰራለች። ያው እንትን ያው ጠንቋይ ሲባል ምናምን ሰው ባዕድ አምልኮ ምናምን ስለማይቀበለው ከባህላችንም አንጻር ነው እንጂ እኮ እሷ አላቅም። ብቻ እሱን ብትወጣ እኔም ደስ ይለኛል እኮ ከዚህ ነገር ብትወጣ። እንደው የአንቺ ህይወት ምን ይመስላል? ማለት እናትሽ በእነዚህ አይነት ህይወት ውስጥ ነው ያለችው፣ ተደጋጋሚ ጊዜ እዚህ ቤት እንደማትመጣ፣ ከዛ በተጨማሪ ደግሞ የአንቺን የአክስት ልጅ ወይም ደግሞ ያው የእናትሽን የእህት ልጅ በተወሰነ ሁኔታ አግኝተናት ነበር እና ይህን ሁሉ ነገር ተፈጥሮ እናትሽ ከዚያ ህይወት ውስጥ መውጣት የማትፈልግ ከሆነ አንቺ የራስሽ ምርጫ እንዴት ልመርጭ አልቻልሽም? ምክንያቱም ነገ የራስሽ ህይወት ይጠብቅሻል፣ የራስሽ የሆነ ማንነት ይኖርሻል ብዬ አስባለሁ እና አንቺም እሷ በምታምነው እምነት ውስጥ ተቀባይነት አለሽ? ያንን ነገር የመከተል ፍላጎት ነው ያለሽ ወይስ ደግሞ ሌላ እምነት ላይ ነው ያለሽው? እኔ አሁን ለጊዜው በቃ ሰላም መኖር ነው፣ በቃ መኖር ነው። እኔ እኖራለሁ ኑሮዬን። እንግዲህ እኔ እንዳየኸው ለብቻዬ ነው ያለሁት፣ ከእሷ ጋር አልኖርም። ከእሷ ጋር አብሬ ስሰራ አላየኸኝም አይደል እንዴ? እኮ በቃ ብቻዬን ነው የምኖረው። እኔ ዋና ጤናዬን አግኝቼ በሰላም መኖሬ ነው የሚያሳስበኝ እንጂ ሌላ ነገር አያሳስበኝም። ወጥተሽ የመስራት አጋጣሚዎች አሉሽ ወይስ ደግሞ እያንዳንዱ ማለት የቤተሰብ ያው ብቻሽን እስከመኖርሽ የቤት አስቤዛ የሚባል ነገር አለ። ከዛ በተጨማሪ ደግሞ ለእንቅስቃሴ የሚያስፈልጉሽና የተለያዩ የገንዘብ ድጋፎች ያስፈልጉሻል እና ይህንን ነገር የምታደርጊው እየሰራሽ ነው ወይስ ደግሞ እናትሽ ነች ሙሉ ከበር የምታደርግ የምትችለው? ያው እናቴ ናት። ምንም ቢሆን ባዕድ አምልኮ አምላኪ ስለሆነች እኔ እናትነቷን ቁርጬ ሊጠላው የምችለው ነገር አይደለም። ያው ልጅን የሚያሳደገው ደግሞ ወላጅ ነው አይደለ? አባቴ የለም በህይወት። እንግዲህ እኔ እስካሁን ያለሁት የራሴ ነገር የለኝም። እኔ እየተማርኩ ነበር እስካሁን። አሁን በእርግጥ ስራ ላይ ለመግባትም የህብረተሰቡ ማስተሳሰብ አለ፣ ያገለኛል ብያለሁ፣ ያለውም ነገር አለ። ከዚህ አንጻር እኔ አሁን እንትን እያልኩኝ ነው። እሷ ናት በቃ እንትን የምትለኝ የራሴን እስክችል።
እሺ እንግዲህ ስለ እናትሽ በተለየ ሁኔታ የተለየ ማስረጃ ማለት ለኔ እንደ ግብአትም ሊያገለግለኝ የሚችል ለመንደርደሪያ የሚመቸኝን አይነት ነገር ሰተሽኛል። ለዛ በጣም አመሰግናለሁ። በዋናነት ግን እኔ ወደዚህ ቦታ ላይ ስመጣ ዝም ብዬ ከመሬት ተነስቼ አንቺን ገፍቼ ለመግባት ብቻ አይደለም ሀሳቤ የነበረው። ብዙ ሰዎችን ከጀርባ መርምር ያለው ከብዙ ሰዎች ጋር ቆይታ ነበረኝ እና እነዛ ሰዎች ደግሞ በዋናነት የመሩኝ እናትሽ ትልቅ ወንጀለኛ እንደሆነች የሰዎችን ነፍስ እስከ ማጥፋት እንደበቃች ከዛ ስሚኝ ነኝ መጀመሪያ አንቺን በደንብ ሰምቼሻለሁ አይደለ? እኔን የምትሰሚበት ሰዓት ነው አሁን። ወንጀለኞችን እያጠፋች እንደነበረ ለእሷ የማይተባበሩ ሰዎችን እስከ መግደል የደረሰች ከዛ ውጭ ደግሞ ብዙ ነገሮችን ስታደርግ የነበረ ሴት እንደነበረች ነው። እባክህ አባት ስሚኝ፣ እዚህ ጋር ላስቆም እፈልጋለሁ። እናቴ ባዕድ አምልኮ አምላኪ ልትሆን ትችላለች፣ ግን እንትን ልትል አትችልም። ልታመልክ የሰውን ህይወት እስከ ማጥፋት ልደርስ የምትችል አይነት ሴት አይደለችም። አንቺ ልጅ ነሽ አይደለ? ልጅ እስከመሆንሽ ድረስ ደግሞ ለእናትሽ ጥብቅና ልቀበል አልችልም። ሰሚኛለሽ? ለእናትሽ ጥብቅና እየቆምሽ ከሆነ አይደለም፣ ግን እናቴ ምንም ቢሆን ባዕድ አምላኪም ብትሆን እናቴ ናት አይደለ? ትክክለኛ ስለ እውነት የምታስቢ ከሆነ ከሰዎች ከእውነት ጎን መቆም መቻል አለብሽ። እናትሽ ደግሞ ብዙ ወንጀሎች የምትፈጽም ሴትና ብዙ ነገር የምታረግ ሰው እንደሆነች አይደለችም። ስሚኝ ነኝ አይደለችም። አንቺ ካይደለችም ልትዘያች መጨቃጨቁ አይደለም መፍትሄው አይደለ? ትክክለኛው መንገድ ላይ መሄድ ነው መፍትሄዎቻችን። ስለዚህ በትክክለኛው መንገድ ለመሄድ ደግሞ እናትሽ የምትሰራቸውን እያንዳንዱ ነገሮች ዘርዝሬ እነግርሻለሁ። እዛ ነገር ላይ ታውቂያለሽ አታውቂ የሚለው መልስ ልትሰጪኝ ግድ ይልሻል ማለት ነው። እናቴ እንደዚህ አይነት ነገር በቃ በአጠቃላይ አትፈጽምም እያልኩ ነው። እኔ አውቃታለሁ ባዕድ አምላኪ ስለሆነች ማንም የሰፈርና እንትን የመንደር ወሬ እየሰማህ እዚህ እኔ ላይ እንደዛ ልትል አትችልም። ባዕድ አምላኪ የሰፈር ሰው የሚያወራውን አውቃለሁ እኮ ምንም ቢሆን ከሰፈሩ ብገለልም እኮ ወሬ ይመጣል። እኔ ግን የእናንተ አካባቢ ሰው ወሬ ብቻ ሰምቼ ወይ ደግሞ እነሱ ጋር ለማጣራት ብቻ አይደለም የመጣሁት። የእናንተንም እውነት ልስማ አንቺ ጋር ያለው ነገር ምንድን ነው የሚለው ለማወቅ እንጂ በእንደዚህ አይነት መንገድ የምትሄድ ከሆነ እናትሽ ነገሮች ወደ ከፋ ነገር እንደሚሄዱ ነው። እናትሽንም ለማግኘት ደግሞ ትክክለኛ መንገድ ልትፈጽሚ የምትችይው አንቺ ነሽ። ተግባባል? እናቴ ወንጀል አሰራም እያልኩ እኮ ነው። አልሰማኸኝም እንዴ? አንተስ እሱ ያንቺ አመለካከት ሊሆን ይችላል። እንደ አንድ ልጅ ደግሞ ከዚህ የተለየ ነገር እንትን ያለ ያማ ከሆነ ግን የኛ መውጣት ብቻ ሳይሆን አንቺንም ቀጥታ ወደ ህግ አካላቶች ይዤ የተለየ ምርመራ እንድናደርግ ነው። የተለየ ምርመራ ነው። በቃ ወጣልኝ። እኛ ምንም የሰራ ነው ወንጀል የለም። እርግጠኛ ነሽ? አዎ የለም። በቃ እዚህ ቦታ ላይ ተመልሼ ስመጣ ግን አፍረሽ እያንዳንዱ ነገር የምትናገሪበት ሁኔታ ነው የፈጠረው። ከዛ በተጨማሪ አሁን ትቼሽ ልሄድ አልችልም። ቀጥታ ይዤሽ ወደ ህግ አካላት ጋር ነው የምሄደው። እዛ የተለየ ምርመራ አድርገን ወይ እያንዳንዱ ነገር ትናገሪያለሽ ወይ ደግሞ እንድታስቢበት የመጨረሻ እድል ስጥሽ። እናቴ እንደዚህ አይነት ወንጀል አሰራም እያልኩ እኮ ነው። ሰሚኛለሽ? እኔ ደግሞ እናትሽ እንደዚህ አይነት ወንጀል ላይ ተሳታፊ ነበረች። ይህንን ደግሞ በደንብ አጣርቻለሁ። ከእናንተ የቅርብ ሰዎች እንኳን ብዙ ነገሮች እንዳሉ እየነገርኩሽ ነው ያለው። ተግባባን? የተለየ ማጣራት አድርጌ ነው የመጣሁት። እናትሽ ወንጀል ላይ እንደምትገባ ሰሚኛለሽ? ተመልሼ እዚህ ቦታ ላይ እመጣለሁ። እዚህ ቦታ ላይ ስመጣ ግን ሌላ ሰው ይዤ ነው የምመጣው። ስለእናንተ እያንዳንዱን ስራ የሚናገር ሰው ይዤብሽ ነው የምመጣው። ያን አፍረሽ እያንዳንዱ ነገር ገልጽ አድርገሽ የምትናገሪኝ ነው። ተግባባን? እንደዚህ የምትጫወጪበት እንደዚህ የምትሆኝበት ምንም አይነት ምክንያት ካሜራማን ናኑጣ